እንኳን ለበዓለ ጰራቅሊጦስ እንደዚሁም ለበዓለ ዕርገት በሰላም አደረሳችሁ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማያት ያረገበትን የዕርገቱን በዓል ቤተክርስቲያናችን በታላቅ ክብር ታከብራለች። ሐዋርያት አንጋጠው ጌታ ሲያርግ እያዩ የነበረበትን መላእክት በዝማሬ ክርስቶስን የተቀበሉበትን በዓለ ዕርገት እናከብራለን። ከዛ ደግሞ በማስከተል ከ10 ቀናት በኋላ መንፈስ ቅዱስ የወረደበት ቅድስት ቤተክርስቲያን የተወለደችበትን የሐዲስ ኪዳኑን ደብረ ሲና ማለት ነው። እንግዲህ እስራኤል ከግብፅ ባርነት በወጡ በ50ኛው ቀን 10ቱ ትእዛዛት በድንጋይ ጽላት ላይ ተጽፎ ተሰጥቷቸው ነበር። በሐዲስ ኪዳን ደግሞ ከክርስቶስ ትንሣኤ በኋላ በ50ኛው ቀን በልባችን ጽላት ላይ ቃሉን የጻፈበት መንፈስ ቅዱስ የተገለጠበት ዕለት ነው። በዛኛው ዕለት ሙሴ 3000 ሰዎች እንዲሞቱ አድርጎ ነበረ። ጣዖት ያስመለኩ ሰዎች በመቅሰፍት ሞተው ነበረ። በዚህኛው በዓለ ጰራቅሊጦስ ግን በመሞት ፈንታ 3000 ሰዎች በቅዱስ ጴጥሮስ ስብከት ያመኑበት በዓል ነውና ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። በዓለ ጰራቅሊጦስን በዓለ ዕርገትን እንግዲህ ተገኝተን አላከበርንም። ሁላችን እያየን የምናከብረውን በዓል ግን በጉጉት እየጠበቅን ነው። እሱም የጌታችን ምጽአት ነው። ክርስቶስ ከሞት ሲነሳ ያዩት በጣም ጥቂት ሰዎች ነበሩ። ሲያርግም ያዩት ሐዋርያት ናቸው። እንዲያዩ እንደዚህ ሆነ ብለን የምናከብረው ሁላችን እያየነው የምናከብረው በዓል ግን ከፊታችን አለ። እሱም የጌታችን የክርስቶስ መምጣት ነው ወይም ዕለተ ምጽአቱ ነው። በዛን ጊዜ ሁላችን ከሞት ተነስተን ሐዋርያት አዩት ያልነውን አምላክ የምናይበት ቀን ነው ማለት ነው እና የመጨረሻው በዓል እሱ ነው። ያንን እንግዲህ እግዚአብሔር በደስታ በፍስሐ ቆመን ለማየት ለመዘመር ከኔ ሂዱ ሳይሆን ወደ እኔ ኑ የሚለውን ቃል ሰምተን የምናከብረው ያድርገን። ብዙ ጥያቄዎች ከዚህ ትምህርት ከጀመርን በኋላ እንግዲህ ወደ 10 ገደማ ቪዲዮዎች በዚህ ቻናል ላይ ስትመለከቱ ቆይታችኋል። በጣም በርካታ ጥያቄዎች፣ በርካታ አስተያየቶች፣ ገንቢ ነገሮችን ስትልኩ ቆይታችኋል። እግዚአብሔር ያክብርልን። በጣም ጠቃሚ ናቸው። ለዛሬ እንግዲህ ይህንን የመጀመሪያው ምዕራፍ ቪዲዮዎችን ለማጠቃለል በጥያቄዎች ለመዝጋት ያህል ከእናንተ የመጡ አንዳንድ ጥያቄዎች እንመለከታለን። ስለ ሎጎ ምንነትና ምን እንደሚወክል ብትነግረን። ሎጎውን በተመለከተ በርካታ መላምቶች ሲሰጡ ነበር። በጣም ያስገረመኝ አብዛኛው ሰው አውቆታል ምን እንደሆነ። ይሄ በጣም ደስ የሚያሰኝ ነው። የሎጎ እንደምትመለከቱት ከላይና ከታች 2 ትልልቅ አለቶች ናቸው። ከመካከል ደግሞ አንዲት ቅንጣት የምታክል የስንዴ ስዕል የምንመለከተው። መነሻው በመጽሐፈ አርጋኖን ወይም አርጋኖነ ድንግል በተባለው እጅግ በጣም ወርቅ የሆነው የአባታችን የቅዱስ አባ ጊዮርጊስ ዘጋስጫ ድርሰት ወይም ጸሎት መጽሐፍ ነው። አባታችን አባ ጊዮርጊስ ዘጋስጫ እንግዲህ በብዙ ስዕለትና ልመና በብዙ ሱባኤ የደረሰው እጅግ በጣም ስነ ጽሑፋዊ ከፍታው፣ ነገረ መለኮታዊ ፋይዳው በጣም ጥልቅ የሆነ የእመቤታችን ፍቅርን በሰዎች ላይ የማሳደር አቅም ያለው ትልቅ የጸሎት መጽሐፍ አበርክቶልናል። መጽሐፍ አርጋኖን ወይም አርጋኖነ ድንግል የሚባለው ማለት ነው። በዚህ መጽሐፍ በረቡዕ ዕለት በሚጸለየው ጸሎት በምዕራፍ 11 ላይ ቅዱስ አባ ጊዮርጊስ ዘጋስጫ እንግዲህ የሚችለኝ የለም፣ ሰማይ ወፍጮ ምድር መጅ ቢሆን ሊጨፈልቁኝ ቢገናኙ በጸሎትሽ ከታመንኩ አንዳች አያደርጉኝም ብሎ እመቤታችንን ያመሰግናታል። ይህ ለእኔ በጣም በግሌ በጣም ትርጉም ያለው ጸሎት ነው። ለብዙዎቻችሁም ይሆናል ብዬ አስባለሁ። አንዳንድ በሕይወታችን እንደ ወፍጮና እንደ መጅ የሚመጡብንን በጣም ከባድ ሆነው የሚታዩንን ፈተናዎች በእግዚአብሔር ቸርነት በእመቤታችን የምልጃ ጸሎት አማካኝነት ነው የምናልፈው እና ያንን እኔ በጣም ብዙ ልመሰክር የምችላቸው በሕይወት ያዩዋቸው አጋጣሚዎች ስላሉ እና ቅዱስ አባ ጊዮርጊስ ዘጋስጫንና እመቤታችንን አንድ ላይ የሚያገናኝልኝ ሆኖ አግኝቼዋለሁኝ እና መሀል ላይ ያለው ስንዴ እኔ ነኝ ማለት ነው። ከላይ ያለውና ከታች ያለው ድንጋይ ሰማይና ምድርን ይወክላሉ። ሰማይ ወፍጮ ምድር መጅ ቢሆን ሁለቱ ሊጨፈልቁኝ ቢገናኙ
በጸሎትሽ ከታመንኩ አንዳች አያደርጉኝም እና እንደ አለቶቹ ትልቀት ያንን ስንዴ መጨፍለቅ ይችሉ ነበር። ግን ሎጎ ላይ እንደምታዩት ምንም አልሆኑም። እንደውም እነሱን ሲነካቸው ነው የሚያሳየው፣ ሊጨፈልቁት የሞከሩትን ወፍጮና መጁን ማለት ነው። ስለዚህ ይህ ሙሉን አንብቡት፣ ምዕራፉን በጣም ያስደንቃል። እንግዲህ የሚችለኝ የለም፣ ሰማይ ወፍጮ ምድር መጅ ቢሆን ሊጨፈልቁኝ ቢገናኙ በጸሎትሽ ከታመንኩ አንዳች አያደርጉኝም እያለ በምድር ላይ የወረዱ መቅሰፍቶችን ሁሉ ይጠቅሳል። እንደ ኖህ ዘመን የጥፋቷ ቢመጣ ከስር ፍል ውሃ ከላይ ዝናብ ቢዘንብ እንደ ሰዶምና ገሞራ እሳትና ዲን ቢዘንብ በጸሎትሽ ከታመንኩ አንዳች አያደርጉኝም ይላልና የእመቤታችንን አማላጅነት፣ የእግዚአብሔርን ቸርነት፣ የአባ ጊዮርጊስ ዘጋስጫን ደግሞ እጅግ ጥልቅ የሆነ ተመስጦ አንድ ላይ ለማሳየት ነው ይህንን ሎጎ ያደረኩት። ወንጌል በሚለው ትምህርት መግቢያ ላይ ወንጌልን ወንጀል ብለው በሚጠሩ አካባቢዎች አሉ ብለህ ነበር። ወንጌልና ወንጀል ምን አገናኛቸው? ወንጌልን ወንጀል ብለው የሚጠሩ አንዳንድ አካባቢዎች አሉ የሚለው ያው ብዙ ጥያቄዎች አስነስቷል። አንዳንድ ሰዎች ከዘር ጋር ሁሉም ነገር በነገራችን ላይ በዘር መተርጎም የለብንም ሁሉንም ነገር እና ከታሪክ አንጻር ነው ጉዳዩ የተነሳው። ወንጌልን ወንጀል የሚሉ አካባቢዎች በሰሜኑ አካባቢ አለ። ነገር ግን ይህ በቤተክርስቲያን ታሪክ ትርጉም ያለው ምክንያት አለው። በዘመነ ዮዲት ጉዲት እሳቶ ተብላ የምትጠራው ወይም በኢትዮጵያ ቤተክርስቲያን ላይ ከፍተኛ ጉዳት ያደረሰችው ለ40 ዓመት የነገረሰችው ንግስት ኢትዮጵያ ውስጥ በነበረችበት ጊዜ ብዙ አብያተ ክርስቲያናትን አቃጥላለች፣ ብዙ ክርስቲያኖችን ገድላለች እና በዛን ጊዜ መጽሐፍ ቅዱስን ይዞ ወይም ወንጌልን ይዞ የተገኘ ወይም ወንጌልን ሲሰብክ የተገኘ ሰው ወንጀለኛ ነበር እና ወንጌልና ወንጀል አንድ የነበሩበት ዘመን ነበር። በእርግጥ ሐዋርያትም ወንጌል ወንጀል ሆኖ ነው ያሳሰራቸው፣ ወንጌል ወንጀል ሆኖ ነው ያስገደላቸው፣ ሰማዕት ያስደረጋቸው። ስለዚህ በዛን ዘመን ወንጌልን ከወንጀል ጋር የማያያዝ ነገር ስለመጣ ወንጌል የሚለው ቃል ወንጀል ተብሎ መነገር ጀመረ። ጌታም ወንጀል ሆኖ ያሰቀለው ያስተማራት የምስራች ወንጌል ስለሆነች ማለት ነው እና በሰሜኑ አካባቢ ወንጌልና ወንጀል መቀያየር የጀመረው ከዚህ ታሪክ መነሻ መሆኑን በደስታ ተክለወልድም በኪዳነ ወልድ በሌሎቹም መዝገበ ቃላት ላይ ወንጌልና ወንጀል መቀያየር የጀመረው በዚህ ምክንያት መሆኑ ተጠቅሷል እና ለዚህ ነው ከዘመነ ዮዲት ጀምሮ ወንጌል ወንጀል ሆኖ በጣም ብዙ ክርስቲያኖች ሞተውበታል ማለት ነው። የቤተክርስቲያን ታሪክ ትምህርታችንን ስንገፋ ብቻውን ደግሞ በሰፊው የምንመለከተው የምንማረው ይሆናል። በተለይ የምትወደው የመጽሐፍ ቅዱስ ጥቅስ የትኛው ነው? ያው ከመጽሐፍ ቅዱስ ጥቅስ የምጠላው የለም፣ ግን የበለጠ ለአንተ ትርጉም የሚሰጥ ለማለት ነው ጥያቄው። የሐዋርያው ቅዱስ ጳውሎስ መልእክት ለቆሮንቶስ ሰዎች በጻፈው ላይ በሰው ሁሉ ከሚሆነው በቀር በእናንተ አንዳች አልደረሰም፣ ከሚቻላችሁ በቀር ትፈተኑ ዘንድ የማይፈቅድ እርሱ ከፈተናው ጋር አብሮ መውጫውን ያደርግላችኋል ብሎ የተናገረው ቃል አለ። ይህ በማንኛውም ሁኔታ ላይ ሲሆን ለእኔ በጣም የሚያጽናናኝ ቃል ነው። ቃሉን ስናየው በሰው ከሚሆነው በቀር አንዳች አልደረሰባችሁም ይላል። በሕይወታችን ምንም አይነት መከራ ቢደርስብን ሌላ ሰው ላይ ያልደረሰ አዲስ ነገር አይደርስብንም። ከኛ በፊት ብዙዎች ያለፉበትን ነው እና ምንም አይነት ሐዘን፣ ምንም አይነት መከራ ቢመጣብን በሰው ከሚሆነው በቀር እኛ ላይ የሚጀምር መከራ የለም። ይሄ መጀመሪያው። ምናልባት ይህ ጥቅስ ሊሰራ የማይችለው ለአዳም ብቻ ነው። አዳም የመጀመሪያው ሰው ስለሆነ። ከዛ ውጭ ላመጣ ነው ሰዎች ግን በሰው ከሚሆነው በቀር አንዳች ነገር ሊደርስብን አይችልም። የመጀመሪያ መጽናኛችን በሌላው የሚመጣ ነው፣ በእኔም የመጣው እኔ ከሰው በምን እበልጣለሁ ብለን ራሳችንን ትሁት እንድናደርግና መከራን በአኮቴት በጸጋ እንድንቀበል ኃይል ይሰጠናል። በሰው ከሚሆነው በቀር አንዳች በእናንተ አልደረሰም ካለ በኋላ ከሚቻላችሁ በቀር ትፈተኑ ዘንድ የማይፈቅድ እሱ ይላል። እግዚአብሔር ከምንችለው በላይ እንድንፈተን አይፈቅድም። ፈተናው እስከ አቅማችን ድረስ ነው የሚሰጠን ማለት ነው። ስለዚህ ከአቅሜ በላይ ነው የምፈተነው እንላለን እንጂ አቅማችንን አይቶ ነው የሚፈቅደው ፈተናውን ማለት ነው። እንደ ኢዮብ አይነት አቅም ካለን እንደፈለክ አድርገው አይነት ፍቃድ ይሰጣል እግዚአብሔር። ከሚቻለን በላይ ግን አንፈተንም እና ከሚቻላችሁ በቀር ትፈተኑ ዘንድ የማይፈቅድ እርሱ ከፈተናው ጋር አብሮ መውጫውን ያደርግላችኋል ይላል። እናት አባቶቻችን ምንን የሰጠ አምላክ ምንን አይነሳም እንደሚሉት ማለት ነው። እግዚአብሔር ፈተና በሕይወታችን ሲያመጣ ግን ፈተናውን ደግሞ ድል የምንነሳበትን ኃይል አብሮ
ይሰጠናል ማለት ነው። ይህ ጥቅስ በማንኛውም ሁኔታ ላይ ሲሆን ለእኔ ትልቅ ትምህርት የሚሰጠኝ ትንንሽ መጽሐፍ ቅዱስ የሚባሉ ጥቅሶች አሉ። በነገራችን ላይ ራሳቸውን ችለው በቃ መግቢያ መውጫ ያላቸው ሐሳባቸው እዛው ያለቀ ማለት ነው እና አንዱ በጣም ፕሮፋውንድ የሆነ ውስጡ ብዙ ነገር ያለው ጥቅስ ወይም የእግዚአብሔር ቃል ይሄ ነው። ከዚሁ ሐሳብ ሳንወጣ ብዙ ጊዜ በሁሉም መጽሐፎች መዝጊያ ላይ ስለምትጠቀመው ጥቅስ ብትነግረን። የመጽሐፍ መዝጊያ የማደርገው ጥቅስ ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው የእውቀቱን ሽታ ለሚገልጥ ለእግዚአብሔር ምስጋና ይሁን የሚለው ቃል ነው። እንደ አጋጣሚ ሆነ የመጀመሪያ መጽሐፌን በጻፍኩኝ ጊዜ መዝጊያ አድርጌው ነበር። ከዛ በኋላ ሁሉም መጽሐፎች ላይ የመጨረሻ ገጽ ላይ ይህንን ጥቅስ ነው የምጠቀመው። ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለእግዚአብሔር ምስጋና ይሁን የሚለው የቅዱስ ጳውሎስ ቃል ነው። በተለይ በቤተክርስቲያን አገልግሎት፣ በስብከት፣ በጽሁፍ ለምናገለግል ሰዎች በጣም በተለይ ለእኔ በጣም ትርጉም ይሰጠኛል። ምንድነው ይሄ ቃል? ክርስቶስን እንደ ጦር መሪ ነው ቅዱስ ጳውሎስ እየገለጸው ያለው። ወይም እንደ የክርስቶስ ወታደር ሆነ አብራይ መከራ ተቀበል የሌለ ለጢሞቴዎስ ለክርስትና ልጁ እና እንደ ጦር መሪ ያደርገውና እኛ አብረነው ነው የምንዞረው። ልክ ጦር መሪ ድል እያደረገ የሆነ ነገር ኮንከር እያደረገ እያሸነፈ ሲገባ እኛ አብረነው እየተከተልነው እንገባለን። ስለዚህ ሁልጊዜ ድል በመንሳቱ ለሚያዞረን እሱ ድል ይነሳል፣ እኛ አብረነው እንዞራለን አለ። የምናገለግል ሰዎች፣ ቃሉን ለምንናገር ሰዎች ከመሪው ጋር ከአሸናፊው ጋር ከድል አድራጊው ጋር ሁልጊዜ ድል በመንሳቱ ለሚያዞረን በእኛም ደግሞ በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለእግዚአብሔር ምስጋና ይሁን ይላል። እኛ የምንናገረው ቃል የእግዚአብሔር የእውቀቱ ሽታ ነው። በነገራችን ላይ እሱ በጣም ጥልቅ ስለሆነ እሱ ተነግሮ የማያልቅ አምላክ ስለሆነ የማይነገር ስለሆነ ስጦታው በእኛ አንደበት ራሱ ሊነገር አይችልም። እንግዲህ የእኛ ቤተክርስቲያን አፖፋቲክ ቴዎሎጂ ነው የሚባለው፣ የሌሎቹ ካታፋቲክ ነው ማለት እንዲህ ነው ብሎ እግዚአብሔርን መግለጽ አንድ መንገድ ነው። የእኛ ቤተክርስቲያን ግን እግዚአብሔር እንዲህ ነው ከማለት እንዲህ አይደለም ማለት ይቀናታል። ለምሳሌ የማትመረመር አንተን ይላል ኪዳናችን። እግዚአብሔር ሊገለጽ አለመቻሉን መናገር ራሱ ከመግለጽ የተሻለ ነው። አውግስጢኖስ ምን ይላል? ስለ እግዚአብሔር የምንናገረው እውቀት ኖሮን ሳይሆን የመናገር ተቃራኒው ዝምታ ስለሆነ ዝም ከማለት ይሻላል ብለን ነው እንጂ ምንም የምናውቀው ነገር ከእግዚአብሔር ማንነት ጋር ሲያያዝ በጣም በጣም ትንሽ ወይም ምንም ነው የምናውቀው። እንደውም የበለጠ እያወቅከው ስትመጣ እግዚአብሔርን እያላወቅከው ነው የምትመጣው። ለሙሴ እግዚአብሔር መጀመሪያ በብርሃን ተገለጠለት፣ ቀጥሎ በነፋስ፣ መጨረሻ ላይ በጨለማ ነው የተገለጠው። በጨለማ በነፋስ በጭጋግ ውስጥ ነው። ምን ማለት ነው? እግዚአብሔር አወቅኩት ስትል እየረቀቀ እየሰፋ የሚመጣ ነው። ልክ እንደ እውቀት ማለት እውቀት እንኳን አንድ ሰው በጣም እያነበበ ሲመጣ ብዙ እንደማያውቅ እየገባው ነው የሚመጣው። ትንሽ ሲያነብ ነው ትቢት የሚለው። አንድ ሳይንቲስት ምን አለ? አንድ ሰው ከሳይንስ ብርጭቆ የመጀመሪያውን ፉት ሲል እግዚአብሔር የለም ይላል አለ። ከሳይንስ ብርጭቆ ገና ፉት ሲል ፈጣሪ የለም ምናምን ይላል። ከዛ ጠጥቶ ብርጭቆ ስር ሲደርስ ግን እግዚአብሔርን ያገኘዋል ይላል። ይህ እንግዲህ ሃይማኖታዊ ሰው አይደለም፣ የፊዚክስ ምሁር ነው። ምን ማለት ነው? እውቀት በጣም ትንሽ ሲሆን ትቢት፣ ንቀት ምናምን፣ እኛ ያነበብነውን ሌላው ያላነበበ እኛ ብቻ ያወቀ ምናምን አይነት ስሜት ይሰማል። በጣም እያነበብክ ስትመጣ ግን ያላነበብከው ብዙ እንዳለ የገባ ሃምብሊንግ የሆነ ይመጣል እና የእውቀት ማነስ ነው ኢጎን የሚጨምረው እና የእውቀት ሽታ ነው ስለ እግዚአብሔር ያለን ሁልጊዜ ድል በመንሳቱ ለሚያዞረን በእኛም የእውቀቱን ሽታ ለሚገልጥ ነው እና እንደው ትንሽ የማጠን አይነት ስራ ካልሆነ በስተቀር ስለ እግዚአብሔር የምናውቀው ከአለማወቅ ጥቂት ቢሻል ነው። ምንም አናቅም ማለት ይቻላል። ስለዚህ እኛ አፖፋቲክ ቴዎሎጂ የማትመረመር አንተን ስለማይነገር ስጦታው በምን ቃል እንገልጻለን፣ ምን አንደበት ሊናገረው ይችላል ብለን የምንናገርበት ነውና ይህንን ቃል ወደው በዚህ ምክንያት ነው። የኢትዮጵያ ቤተክርስቲያን ታሪክ ትምህርት ላይ ኢዛና ጣዖት አምልኮ ውስጥ ነበረ የሚለው ሐሳብ እንዴት ኢትዮጵያ ውስጥ ጣዖት አምልኮ ይነካታል በሚል ያስቆጣቸው ሰዎች አሉ። ይህ እንዴት ይታያል? የንጉሥ ኢዛና ወይም የአብርሃ ታሪክን ስንመለከት ሳንቲሙ ላይ የሳንቲሙ የተገኙ በአርኪኦሎጂ የተገኙ ሳንቲሞች ላይ መስቀል እንዳለ ሁሉ ደግሞ የጣዖት አምልኮ ነበረ። መሐረም የሚባል ጣዖት ያመልክ ነበረ። የጦር አምላክ
የድንጋይ ጽሑፎችም ላይ ያለ የሚለውን ስናነሳ አንዳንድ አስተያየት ሰጪዎች እንዴት እንደዚህ ይባላል ሚል ጥያቄዎች ያነሳሉ ከተቆርቋሪነት ማለት ነው። በመሰረቱ ታሪክ ኤዲት አይደረግም። ከታሪክ ውስጥ ይሄኛው እንኳን ከሌላው ታሪክ ጋር አይሄድም አይመጥንም እየተባለ የሚወጣ ከሆነ ወይ ልቦለድ ነው የሚሆነው። ማለት እኛ ቁጭ ብለን እስቲ ታሪካችንን እንዴት አድርገን እንጻፈው ብለን ራሳችን እና በቁፋሮ የተገኘ መስቀል ያለው ሳንቲም ሲገኝ ደስ ብሎን ኢትዮጵያ ብሔራዊ ሃይማኖት አድርጋ ክርስትናን ተቀብላ ነበር እንደምንለው እዛው ቁፋሮ ላይ ሌላ ሳንቲም ሲገኝ የኛውን ሳንቲም ደብቁ ማለት አይቻልም። ከታሪክ መርጠን አይደለም የምንተርከው። ኢዛና እንዴት ጣዖት አምላክ ይባላል ለሚለው ብፁዕ አቡነ ጎርጎሪዎስ በጣም ጥሩ መልስ ስለሰጡ እኔ ከሳቸው የተሻለ ነገር ባልል ደስ ይለኛል፣ ምንም ስለሌለ። አቡነ ጎርጎሪዎስ የኢትዮጵያ ቤተክርስቲያን ታሪክ መግቢያ ላይ ምን አሉ? የኢዛናን ጣዖት ማምለክ እንዴት ያመልካል ለሚሉና ኢትዮጵያ ጣዖት አምላኪ ነበረች ወይ ብለው ለሚጠይቁ ሰዎች በጣም ጥሩ መልስ ሰጥተዋል። አቡነ ጎርጎሪዎስ ምንድን ነው ያሉት? አይደለም በኢትዮጵያ አይደለም ከእስራኤል ውጭ ባለች ክርስትናን በተቀበለች ሀገር ከነአን ውስጥ ራሱ እዛው እስራኤል ውስጥ የእግዚአብሔር ነቢያት መጥተው ቀብተዋቸው የነበሩ ነገስታት ጭምር ቤተመንግስታቸው ውስጥ ጣዖት አምልኮ አድርገው አያውቁም ወይ? በጣም የእስራኤል ነገስታት ሆነው እግዚአብሔርን የሚያመልኩ ሆነው ከማምለክም አልፎ ከእግዚአብሔር ጋር ቃል በቃል እስከ መነጋገር ደርሰው ሰሎሞንን ጨምሮ በቤተ መንግስታቸው ጣዖት ያስገቡበት ጊዜ ነበር። ይሄ የታሪክ ገጽታ አካል ነው። ያ ማለት ግን አጠቃላይ እስራኤል ጣዖት አምላኪ ሀገር ሆነች ማለት አይደለም። ስለዚህ ኢዛናም በሆነ ወቅት በሳንቲሞቹ ላይ ጣዖት አምልኮ አድርጓል ማለት ኢትዮጵያ በአጠቃላይ ክርስትናዋን ጥያቄ ውስጥ የሚከት ነው ማለት አይደለም ብለው አቡነ ጎርጎሪዎስ መልሰዋል የኢትዮጵያ ቤተክርስቲያን ታሪክ ላይ። ስለዚህ ይህንኑ ነው የምንደግመው። አንድ የታሪክ ገጽታ ነው አይደለም። ክርስትና ገና ባልጸናበት ዘመን ቀርቶ አሁን ክርስትናን ተቀብለን ባለንበት ሰዓትም ጣዖት አምልኮ ያለ ክርስቲያኖች ሆኖ ማተባስሮ ጥንቆላ፣ ባዕድ አምልኮ፣ መተት ምናምን የሚጎትቱ ሰዎች አሉ። ይሄ ስላለ አጠቃላይ ክርስትና ተቀባይነት አላገኘም አይባልም። በዚህ አይን ቢታይ ጥሩ። በኢትዮጵያ ውስጥ የሚገኝ ጥልቅ መንፈሳዊ ይዘት አለው ብለህ የምታምነው ማህበራዊ ልምድ ነገር ግን የውጭ ሰዎች የማይረዱት ወይም ዋጋ የማይሰጡት ነገር ምንድን ነው ብለህ ታስባለህ? አስቤው አላቅም። በሆነ ጥሩ ጥያቄ ነው። እግዚአብሔር ይመስገን የሚለው ነው። ማለት በኢትዮጵያ ሰላምታ ላይ ማንኛውም ሰው እንደምን አደርክ ሲባል እግዚአብሔር ይመስገን ነው የሚለው። ሌላ መልስ አይመጣለትም። ምናልባትም ይሄ ሰውዬ በእግዚአብሔር መኖር አያምን ይሆናል፣ ኤቲስትም ሊሆን ይችላል። ግን እግዚአብሔር ይመስገን ነው እና በኖርማል ዕለት ዕለት በምንጠቀመው ቋንቋ ውስጥና ሰላምታ ውስጥ እግዚአብሔር ያለማቋረጥ ይመሰገናል እና ይሄ በማጣት ውስጥም በማግኘት ውስጥም በማንኛውም ኮንዲሽን እንደምን አደርክ ስትለው እግዚአብሔር ይመስገን የሚለው ሰውዬ ታሞ ሊሆን ይችላል፣ ጤነኛው ሊሆን ይችላል፣ ሐዘን ላይ ሊሆን ይችላል፣ ደስታ ላይ ሊሆን ይችላል። በሁሉ አመስግኑ የሚለውን የቅዱስ ጳውሎስን ትእዛዝ የሚፈጽም ዋጋ ያለው በጣም ትርጉም ያለው ባህል ነው። የኛ ታንክስ ጊቪንግ ዴይ 365ቱ ቀን ነው። እግዚአብሔርን ሳናመሰግን ውለን አድረን አናውቅም። ስብሐተ እግዚአብሔር አይቋረጥም። ከሁሉም ግን በምንም አይነት ሁኔታ ሆኖ እግዚአብሔር ይመስገን ማለት ይሄ ይመስለኛል ትልቁ ስጦታችን። ከቅርብ ጊዜ ወዲህ እየተስፋፋ ስላለው ቤተክርስቲያን አልባ ክርስትና ወይም ቸርችለስ ክርስቲያኒቲ ምን ታስባለህ? ቤተክርስቲያን አልባ ክርስትና በጣም አደገኛ ነገር ነው። ምናልባት ቤተክርስቲያን የሌለበት ቦታ ላይ ለምሳሌ በጣም የአረብ ሀገር ውስጥ እንደ ሳውዲ አይነት ወይ ሌላ ቦታዎች ሆነው ቤተክርስቲያን አጠገባቸው የሌለ ሰዎች ቤተክርስቲያንን ሊያገኟት የሚችሉት ቨርቹዋሊ ስለሆነ በኢንተርኔት ስለሆነ ከዛ ውጪ አማራጭ ለሌላቸው ሰዎች ያ ግዴታ ስለሆነ ያንን መጠቀም የግድ ነው። ቤተክርስቲያን አልባ ክርስትና ግን በተለይ በአጥቢያ በአካባቢ ቤተክርስቲያን ያለችበት አገር ላይ ከተማ ላይ ሆነ ቤተክርስቲያንን አገልግሎቷን አለመጠቀም በጣም አደገኛ ነገር ነው። በጣም አደገኛ ነገር ነው። ለሰይጣን ደግሞ በጣም ያመቸዋል ለመፈተንም ማለት ነው። ምክንያቱም የትም ቦታ ላይ ሆኖ ከሚጸለይ ጸሎት በቤተ መቅደሱ የሚጸለይ ጸሎት ዓይኔም ልቤም ዘወትር በዚህ ይሆናል ብሎ አስቀድሞ ለሰሎሞን እንደተናገረ ሰሎሞን መቅደሱ ሰርቶ ሲጨርስ ተንበርክኮ
ሰማይ ከሰማይም በላይ ያለው ሰማይ አንተን ሊይዝ አይችልም። እኔ የሰራውን ቤት ምንኛ ያንስ ይሆናል ሲለው በዚህ ስፍራ ለሚጸለይ ጸሎት ጆሮቼ የተከፈቱ ይሆናሉ ብሎ ቃል ገብቷል እግዚአብሔር። እንግዲህ አስቡት፣ ሰው ከእግዚአብሔር በተጣላበት በብሉይ ኪዳን ዘመን ማለት ነው። አሁን ቅርብ በሆንበት በዓመተ ምሕረት ደግሞ የበለጠ ነው። ስለዚህ በቅድስት ቤተክርስቲያን የሚጸለይ ጸሎት በሌላ ቦታ ከሚጸለየው ጸሎት የበለጠ ዋጋ የበለጠ ፍቱንነት አለው። ሁለተኛ የቤተክርስቲያን ጸሎት አብዛኛው የማህበር ጸሎት፣ ከግል ጸሎት ይልቅ የማህበር ጸሎት ነው። የማህበር ጸሎት ደግሞ ቃል የተገባ ነገር አለ። ጌታ 2 ወይም 3 ሆናችሁ ብትሰበሰቡ እና በምትጸልዩት ነገር ብትስማሙ ጸሎታችሁን እቀበላለሁ ብሎ ቃል ገብቷል እና የእኛ ስምምነትም አለው እና እኔ የጸሎቱ መንፈስ ላይ ባልሆን እንኳን ከኔ ጋር የሚጸልየው ሰውዬ ወይም ጉባኤው ላይ ያለ አንድ በንጹህ ልብ የሚጸልየው ሰውዬ ጋር አብረን በመጸለያችንና አብረን አባታችን ነው በማለታችን ብቻ የምናገኘው በጎ ነገር አለ፣ ጸጋ አለ። ስለዚህ ከቤተ ክርስቲያን ህብረት መለየት እና ሁሉን ነገር በስልክ ለመጨረስ መሞከር በጣም አደገኛ ነገር ነው። ቸርችለስ ክርስቲያኒቲ በጣም አንዳንድ ሰው እግዚአብሔር በሁሉ ቦታ አለ አይደል ወይ? ስለዚህ የግድ ቤቱ መሄድ አለብኝ ወይ ይህንን ለማድረግ? የትሶኝ ብጠራው አይሰማኝም ወይ? ምክንያት ካልከለከለን በቀር ወደ እግዚአብሔር መሄዳችን ራሱ ትርጉም አለው። ወደ አንተ ገሰግሳለሁ እንዳለ ነቢየ እግዚአብሔር ዳዊት ማለት ነው። እሱን ብለን መራመዳችንን አየር አሁን በሁሉም ቦታ ነው ያለው። ግን ሰዎች ጎማ ሲተነፍስ ጎሚስታ ይሄዳሉ። አየር በሁሉም ቦታ አለ፣ ምን ችግር አለው? ጎማው እንትን ማለት የለበትም አይሉም። ሄደው ማስሞላት ያለባቸው ነገር አለ። ከቤተ ክርስቲያን ብቻ የሚገኝ ጸጋ አለ። በነገራችን ላይ አባቶቻችን እንደሚያስተምሩን ጸጋ መንፈስ ቅዱስ ራሱ ቤተክርስቲያንን ደጅ በመጽናት ይጨምራል። አስቀድሞ በመጽሐፈ ምሳሌ ላይ ራሱ እግዚአብሔር የተናገረው ቃል አለ። በሰሎሞን አድሮ ዕለት ዕለት በቤቴ መግቢያ የሚተጋ የደጄንም መድረክ የሚጠብቅ እኔን ያገኘ በረከትን ያገኛል ይላል። እግዚአብሔር ቤት መመላለስ ራሱ ብቻውን ትልቅ ጌታ ምኩራብ ለምን ወደ ምኩራብ ሄዳል? የምኩራቡ ጌታ እሱ አይደል እንዴ? እሱን ማግኘት እንጂ እሱ ምን የሚያገኘው ነገር አለ? ግን ለምንድን ነው ወደ ምኩራብ የተመላለሰው? እግሮቹን ስናመሰግን እኮ መልካ ኢየሱስ ላይ ወደ ምኩራብ ለተመላለሱ እግሮችን ነው። ለምንድን ነው የሚመላለሱ? ምን በረከት ይጨምርለታል? ቤቴ የጸሎት ቤት ትባላለች። ለምን አለ? ቤቴ የጸሎት ቤት ትባላለች ብሏል። ስለዚህ ጸሎት ቤቴ ውስጥ እንድታደርጉ ፈልጋለሁ እያለ ነው ማለት ነው። ስለዚህ ወደ ቤተክርስቲያን እንድንገሰግስ ይፈልጋል። በነገራችን ላይ አባቶቻችን እንደሚያስተምሩን በየ40 ቀኑ ጸጋ መንፈስ ቅዱስ ቤተክርስቲያንን ደጅ ለሚጠኑ ሰዎች ይጨመራል። አንድ ሰው በትጋት እንደው ይህንን ቪዲዮ የምትመለከቱ ሰዎች ህመም ካልከለከላችሁ በቀር በቀን ውስጥ ቤተክርስቲያን ቅጽር ግቢ ገብታችሁ አንድ አቡነ ዘበሰማያት ሳትደግሙ ቀኑ ማለፍ የለበትም፣ ችግር ከሌለ በስተቀር የሚከለክል ነገር በምንም ምክንያት። መቼስ ቤተክርስቲያን በአጠገባችን እስካለች ድረስ ሄደን ቤተ እግዚአብሔር ቆመን ጸሎት ማድረስ፣ አጭር ጸሎት ማድረስ የግድ ነው። ቢያንስ በቀን አንዴ ሰው ቤተክርስቲያን ሳይገባ መዋል የለበትም። ምክንያቱም ጸጋ መንፈስ ቅዱስ አይለይም እና አባቶቻችን ምን ይላሉ? ትምህርት እንኳን ባይኖር መጥቶ አቡነ ዘበሰማያት ደግመው እንዲሄዱ ጉባኤ በማይኖርበት ቀን እዛ ቦታ ላይ ጉባኤው ላይ ተገኝቶ ጸሎት አድርጎ መሄድ ይታዘዛል። ለምንድን ነው? ቤተክርስቲያንን ደጅ ለሚጠና እግዚአብሔርን ደጅ ለሚጠና ሰው በየ40 ቀኑ መቼ አይታወቅም ጸጋ መንፈስ ቅዱስ ይጨመራል። አንዳንዴ በእግዚአብሔር ቤት ደጅ የሚጸኑ ሰዎች ያልነበራቸው ጸጋ ኖሯቸው እናያለን። የሆነ ሰዓት ተጨምሮላቸው እናያለን። የሆነ ነገር የማይችል ሰው ችሎ እናያለን። ልክ ጴጥሮስ ፈሪ እንደነበር ደፋር እንዳደረገው መንፈስ ቅዱስ በ3 ሰዎች ፊት መመስከር እንዳቃተው በ3000 ሰው ፊት መመስከር እንዲችል አድርጎታል። ጥባት ተጨመረለት፣ ጽናት ተጨመረ፣ ንጽህና ሊጨመርልን ይችላል፣ እውቀት ሊጨመርልን ይችላል፣ ትጋት ሊጨመርልን ይችላል። ጸጋ መንፈስ ቅዱስ መቼ እንደሚታደል አይታወቅም። ስለዚህ በዚህ ምክንያት ነው አንዱ ቤቱን ደጅ የምንጠናው ማለት ነው። ቆይቼ እግዚአብሔር ደጅ ጠናሁት እሱም ዘንበል አለልኝ እንዳለ ማለት። ስለዚህ ደጅ ጥናት ያስፈልጋል። ከእግዚአብሔር ቤት መራቅ አይገባም። ቤተክርስቲያን አልባ ክርስትና እንዳንለማመድ መጠንቀቅ አለብን። አንዳንዴ በስልካችን ስብከት ሰምተን መዝሙሩንም ሰምተን አንዳንዴም ቅዳሴውንም ሰምተን ሁሉ ነገር አለቀ ወደ ማለት እንዳንመጣ ይፈለጋል። በነገራችን ላይ አንድን ትምህርት ተመሳሳይ ትምህርት ስብከት ወይም አንድን ማንኛውንም እውቀት ለእውቀትም ለህይወት የምንሰማውን ነገር ቤተክርስቲያን ውስጥ ሆኖ ስትሰማውና በቪዲዮ ወይም በኤኒ ሚዲያ ስትሰማው እኩል አይደለም። ለምን? በቤተ ክርስቲያን የተገባ ቃል ኪዳን ስላለ ቃሉን ከሰሚዎቹ ጋር መንፈስ ቅዱስ ያዋህደዋል።
እና እግዚአብሔር ቤት ተገኝቶ መማር፣ በአካል ተገኝቶ መማር፣ በአካል ተገኝቶ መጸለይ፣ መንፈሳዊ አገልግሎትን ማድረግ ምንም መተኪያ የሌለው ነገር ነው። ጥንቃቄ ማድረግ ይገባል። ከቤተክርስቲያን በቀጥታ የምናገኘውን ነገር እንዳያሳጣን። የኛ ቤተክርስቲያን ደግሞ ሳክራመንታል ቸርች ነች። ምስጢራተ ቤተክርስቲያን ሁሉም የሚፈጸሙት ቤተክርስቲያን ግቢ ውስጥ ብቻ ነው። ብታጠምቅህ ቤተክርስቲያን ውስጥ ነው። ብትቆርብ ክህነት ቢሰጥህ ሁሉም በቤተክርስቲያን ውስጥ የሚፈጸም ምስጢር። ስለዚህ ሳክራመንታል ቸርች ስለሆነች የግድ መተን በአካል ነው መገኘትና ነገሩን መቅመስ፣ ማየት፣ መዳሰስ ያለብን። ያየነውን የዳሰስነውን እንዳለ ቅዱስ ዮሐንስ በዛ መልኩ መታየት አለበት። ዮሐንስ ዘደማስቆንና ኦግስቲንን ብዙ ጊዜ ሲጠቀስ እንሰማለን። ዮሐንስ ዘደማስቆ ኬልቄዶናዊ አይደለም ወይ? ኦግስቲንስ ቅዱስ ነው? ዮሐንስ ዘደማስቆ እንግዲህ በእኛ መጽሐፍት ቅዱስ ዮሐንስ ዘደማስቆ ተብሎ ተጽፏል። ይህንን የጻፉ ሊቃውንት ለምን እንደዛ እንዳሉ ማብራሪያ ይኖራቸዋል። ያንን ለማክበር ቅዱስ የሚለውን በኮቴሽን ውስጥ አስገብተን በዚህ ቪዲዮ ላይ ተመልክተነው ነበር። በአጭሩ ግን እሱ የነበረበት ዘመን ከኬልቄዶን ጉባኤ በኋላ እንደመሆኑ የኬልቄዶንን ጉባኤ ከተቀበሉ መካከል ነው። ስለዚህ ካቶሊካዊ በእኛ አሁን በምናውቀው ቋንቋ በኬልቄዶናውያን ወገን ነው ያለው። ነገር ግን ይጠቀሳል። ለምንድነው የሚጠቀሰው? አንደኛ እንግዲህ አጠቃላይ ጉባኤያት ላይ ስንመጣ በሰፊው በዝርዝር የምናየው ነገር ቢሆንም በዓለም አቀፍ ደረጃ 7 ናቸው ኢኩኒሚካል ካውንስልስ ተብለው የሚጠሩት ዓለም አቀፍ ጉባኤያት ማለት ነው። ከነዚህ ውስጥ 3ቱ ቅዱሳት ጉባኤያት ናቸው የምንቀበላቸው፣ ጉባኤ ኒቂያ፣ ጉባኤ ቁስጥንጥንያ እና ጉባኤ ኤፌሶን ናቸው። ከዛም ማንቀበለውና ተፈልጦ የተካሄደበት ወይም መለያየት የመጣበት የኬልቄዶን ጉባኤ ነው። ከኬልቄዶን ጉባኤ በኋላ ግን ከተለያየም በኋላ በምዕራቡ ዓለም የተካሄዱ ጉባኤያት አሉ። በእኛም አካባቢ የተካሄዱ አሉ። እነዛ ጉባኤያት ምንም እንኳን ቅዱሳን ጉባኤያት ባይሆኑም በእኛ አይን ማለት ነው ጽድቀ ሃይማኖታቸውን ግን የተስማሙበትን ስምምነት ጉዳይ እኛ የምንስማማበት ይኖራል። ለምሳሌ አሁን ከ7ቱ ኢኩኒሚካል ካውንስልስ መሃል ከኛ በኋላ የተካሄደው አንዱ በአይከን ጉዳይ ላይ የተካሄደው ወይም በስዕላት ጉዳይ ላይ የተካሄደው ጉባኤ ነው። በስዕላት ጉዳይ ላይ ጉባኤ ሲካሄድ እዛው ባይዛንታይን ግዛት ውስጥ በተፈጠረው ውዝግብ ምክንያት ነው ያ ጉባኤ የተካሄደው። ችግሩም የተፈታው እዛው ነው። ነገር ግን ስዕልን ዲፌንድ በማድረግ የተሰጡት ማብራሪያዎች እኛም የምንቀበላቸው ናቸው፣ ተመሳሳይ ናቸው ማለት ነው። ስለዚህ የዛን ጉባኤ ሐሳብ እንቀበለዋል፣ ሐሳቡን እንቀበለዋል። ከቅዱሳን ጉባኤ ነው ወይ አይደለም ሳይሆን ጽንሰ ሐሳቡን ግን እኛ የምንስማማበትን ጉዳይ የሆነ ሰው ስላለ ሰውየውን ስለማንፈልገው ሐሳቡን አንቃወሙም። ስለዚህ በዛ ምክንያት ዮሐንስ ዘደማስቆ በዚህ ጉዳይ ላይም በነገረ ፍልሰታ በእመቤታችን ዶክተር ኦፍ ዶርሚሽን ነው እንደው የሚሉት በነገረ ፍልሰታ ላይ ዋይደር ዛን ሄቭን የሚለው መጽሐፍ ብታነቡት በጣም ጥሩ ነው። በጣም የሚደንቅ ድርሳነ ፍልሰታን እንደዚሁም ደግሞ የሐናና ኢያቄምን የእመቤታችን የልደት ታሪክም እዚህ ላይ በጣም ብዙ ነገሮች የጻፈ ከእስልምና ባክግራውንድ የተመለሰ ሰው ስለነበር እንደውም የመጀመሪያ ስሙ አልመንሱር ነበር የሚባለው አንዳንድ ጸሐፊዎች እንደሚሉት። በኋላ ላይ ነው ዮሐንስ ዘደማስቆ የሆነው። በጣም ብዙ ነገሮች ስላገኘን ነው የምንጠቅሰው ማለት ነው። በነገራችን ላይ በዚህ ጉዳይ ላይ ቅዱስ ቄርሎስ የተናገረው አንድ ነገር አለ። በእምነት የማንመስላቸው ሰዎችን ውስጥ ከሚናገሩት ንግግር ሁሉንም የማንቀበለው ማለት አይደለም። የምንቀበላቸው አንዳንድ አሉ፣ በሚገባ ይናገራሉና ወይም ትክክል የሆነ ነገር ይናገራሉና ሁሉንም አንቃወም። ክህደታቸውን ለይተን እንቃወምና ግን ደህና ደህናውን ደግሞ እንወስደዋለን ብሎ ቅዱስ ቄርሎስ ያስቀመጠልን ነገር አለ። ሄሬቲክ የሆነ ሰው የሚናገረው ነገር ሁሉ ሄሬሲ ነው ማለት አይደለም። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ብሎ ቢጠቅስልኝ አንተ ከሃዲ ስለሆንክ የኛው ቃል ልክ አይደለም አንልም። እና በተለይ ጥንታውያን አባቶች ሲሆኑ ያለነሱ አድሬስ የማይደረጉ የታሪክ አጋጣሚዎች ምንም እንኳን ክደት ውስጥ በኋላ የወደቁ ቢሆኑም ለምሳሌ እንደ ኦሪገን አይነቶቹ ኦሪገን ዕቅበተ እምነት ሰርቷል። መጀመሪያ ላይ ዕቅበተ እምነት ሰራ ማለት ክርስትናን ዲፌንድ አድርጎ ከአይሁዳውያን ጋር ተከራክሮ በኋላ ላይ ግን እሱ መጨረሻው አላማረም፣ ሰውን ፍጻሜውን ሳታይ አታመስግነው እንደሚባለው ማለት ነው። ነገር ግን የነበረበት ዘመን የዋዛ ዘመን አይደለም። የእስክንድሪያ ትምህርት ቤት ዲን ነው የነበረው። ስለዚህ ይህንን ሰው ኢግኖር አድርጎ ብዙ ነገሮችን አድሬስ ማድረግ አይቻልም።
ከነበረበት ፖዚሽን እና ከነበረበት ክፍለ ዘመን አንጻር እንጠቅሰዋለን። በሆኑ ጉዳዮች ክህደት ናቸው ተብለው የታሰቡት ጉዳዮች ላይ ግን ለይተን ያንን ሰው እናገለዋለን ማለት ነው። የአውግስጢኖስም በዚሁ ነው። አውግስጢኖስን ቅዱስ ተብሎ ይጠቀሳል ወይስ አይጠቀስም? በጣም በተደጋጋሚ የሚነሳ ጥያቄ ነው። በእኔ በኩል ቅዱስ አንዳንድ መጽሐፎች ላይ ቅዱስ ብዬ የጻፍኩበት ጊዜ አለ። ምክንያቱም ምንድነው አብዛኛው የኛ ሪፍረንስ የነበረችው ኮፕቲክ ቸርች ነች። እንደምታውቁት በጣም ብዙ መጽሐፍትን የምንተረጉመውም የምናነበውም ከኮፕቲክ ቤተክርስቲያን ነው። ኮፕቲክ ቤተክርስቲያን ደግሞ በተለይ በብፁዕ ቅዱስ አቡነ ሽኖዳና በአቡነ ቢሾይ ተጽዕኖ፣ በሁለቱ አባቶች ተጽዕኖ አውግስጢኖስ በኮፕቲክ ስነ ጽሑፍ ውስጥ ቅዱስ ተብሎ ተጽፏል በጣም። ስለዚህ ያንን እንዳለ አዶፕት ስላደረግን አውግስጢኖስን ቅዱስ ተብሎ በብዙ ቦታ ተጠቅሶ ልታገኙ ትችላላችሁ። የኔም ጽሁፎች ላይም ንግግሮችም ላይ ቅዱስ የሚለው የሚመጣው በዛ ምክንያት ነው። ኮፕቲክ ቤተክርስቲያን የአውግስጢኖስ ቤተክርስቲያንም አላት፣ ግን እነሱም ጋር የተወሰነ ኮንትሮቨርሲ አለ። ቅዱስ አውግስጢኖስ ተብሎ ነው ወይስ ሊቅ ነው? ፋዘር ታድሮስ ዘብሌስድ ኦግስቲን የሚል አይነት አገላለጽ ለመጠቀም ሞክረዋል። ቅዱስ ላለማለት ግን ደግሞ የተባረከ ለማለት ማለት ነው። ይህንን ክርክር ያመጣው ምንድነው? አውግስጢኖስ በመጀመሪያ በምንም ጉባኤ የተወገዘ መናፍቅ አይደለም። የመጀመሪያው መረዳት ያለብን አውግስጢኖስም በዚህ ጉባኤ በዚህ ካውንስል ላይ ተወግዟል የሚባል ነገር የለም። አንድ ሁለተኛ የጉባኤ ኤፌሶን በተካሄደ ጊዜ በ431 ማለት ነው የእመቤታችን ወላዲት አምላክነት የክርስቶስ ተዋህዶ የተነሳበት ማለት ነው ንስጥሮስ የተወገዘበት ጉባኤ ላይ እንዲታደሙ ከተዘረዘሩ አባቶች አንዱ አውግስጢኖስ ነበረ። አውግስጢኖስ የአሁንም ድረስ በዚህ ጉዳይ ላይ ንባብና ሪሰርች የሚያደርግ ሰው እንደሚያገኘው የጉባኤ ኤፌሶን አባቶች ውስጥ አንዱ ነው። ግን አልተገኘም። ለምን? አረፍተ ዘመን ገታው። እሱ በ30 ነው የሞተው፣ በ31 ነው የተካሄደው ማለት ነው እንጂ ጉዳዩ ላይ ስማቸው ከነበሩ አባቶች መካከል አንዱ ነው። ግን አልተገኘም። እንግዲህ ከቅዱሳን አባቶች ውስጥ ደምረን ነበረ ጸሎት ሃይማኖት ውስጥ የምናስገባው ማለት ነው የነበረው። ግን ጉባኤያቱ ላይ እንደ መከራከሪያ ሆኖ የአውግስጢኖስ ጽሁፎች ተጠቅሰዋል። ከዛ ውጭ አንዳንድ ሰዎች ካቶሊክ አይደለ ወይ ብለው ድምድም ያደርጋሉ። ካቶሊክ የሚለው ስኪዝም ወይም ተፈልጦ መፈጠሩን ሳይሰማ ነው የሞተው። አልሰማም ራሱ ይህንን ጉዳይ ማለት ነው። ቤተክርስቲያን አንዲት እንዳለች ነው የሞተው ይሄ ሰው። ነገር ግን በህይወት ዘመኑ በውዝግቦች ላይ ይሰጥ በነበረው ጽሁፎቹ በኋላ ለተነሱ ክህደቶች፣ በኋላ ለተነሱ ለሉተራውያንም ለካቶሊክም መነሻ የሆኑ ሀሳቦች አንስቷል። አዎ አንስቷል። እና ኢረርና ሄረሲን በነገራችን ላይ ለይተን ማየት አለብን። ስህተትና ክደት ማለት ነው። ለምሳሌ አንድ ሰው እንደመሆኑ ብዙ ነገር ይስታል አይደለም። በቅዱሳን ደረጃ ለምሳሌ ሎኬሽን ሊሳሳቱ ይችላሉ፣ ዘመን ሊሳሳቱ ይችላሉ። ፍጡር መሆናቸው ይታወቅ ዘንድ ማለት ነው። የሆነ ያህል ይገለጽላቸውና የሆነው ግን ይሰወርባቸዋል፣ ሰው መሆናቸው እንዲታወቅ ማለት ነው። እና ኢረር ሊሰራ ይችላል። ይሄ ኢረር ወይም ስህተት ምንድነው የሚሆነው? የቀለም ሰረገላ ጥሎት የሚፈጸም ማለት ነው። ከእውቀት መብዛት፣ ከሰው መዘንጋት የባህሪያችን ድክመት የተነሳ አንዳንድ ስህተቶች ሊሰራ ይችላል። አንድ ቅዱስ ሆኖ ጭምር ማለት ነው። እግዚአብሔር ሆን ብሎ የዛን ሰው ሊሚቴሽን ለማሳየትም ጭምር ሰው መሆኑ ፍጡር መሆኑ ይታወቅ ዘንድ ነው። ስለዚህ አውግስጢኖስ በክህደት ደረጃ ነው ወይስ በስህተት ደረጃ ነው የሰራቸው ሲባል የሚበዙት ኢረሮች ናቸው። ይህንን ደግሞ ብዙዎቹ ለምሳሌ ቅዱስ ኤጲፋኒዎስ ሳላሚስ ምንለው ማለት ነው የእመቤታችንን አልሞተችም ይላል። የሁለቱ ታላቁ ንስር ክንፎች ተሰጥቷት በቃ እኔ ሞተች ብትሉኝ አልቀበልም ይላል። ይሄ ግን የእሱ ሀሳብ ነው እንጂ የቤተክርስቲያን አባቶች ሀሳብ አለ። በነገራችን ላይ እኛ የምንመራው በሃይማኖተ አበው ነው እንጂ በሃይማኖተ አበ አይደለም። አንድ አባት ያለው ነገር ብቻውን የቤተክርስቲያን አቋም ሊሆን አይችልም። እንዲህ ይላል እሱ ግን ሌሎች አይቀበሉትም እንላለን። ቅዱስ ዮሐንስ አፈወርቅ ብሎት ማንቀበለዋል እሱ ብቻ ስላለው ማለት ነው። የሆነ አንድ አባት ተነስቶ በሆነ ጉዳይ ላይ ያለው አስተያየት ምን ማለት ነው? ይህንን በምሳሌ ስንገልጸው አንድ ጠብታ ዝናብ አይሆንም ማለት አንድ የዝናብ ዘለላ ጠብታ ዝናብ አይሆንም፣ ሙሉ ነው ዝናብ። ስለዚህ እኛ እንደ ዝናብ የምናየው የሁሉንም አባቶች አስተምህሮ ነው። ኮንሰንሰስ ኦፍ ፋዘርስ ወይም ኮንሰንሰስ ፓትሪዩም የሚባለው ማለት የሁሉም አባቶች አቋም ሲጨመቅ
የቤተክርስቲያን አቋም ሊባል ይችላል። አንድ አባት ግን ኤክሰፕሽናል የሆነ ሀሳብ ሊያነሳ ይችላል። ለምሳሌ የአንጾኪያ ትምህርት ቤትን አባቶች ጽሑፍ ቅዱስ ዮሐንስ አፈወርቅን ጨምሮ ማለት ሌሎቹንም ስታዩ ነገረ ማርያም ላይ ሳሳ ያለ ነገር ልታዩ ትችላላችሁ። እንደውም አንዳንዶች አይወዷትም እንዴ እስከ ማለት ድረስ ማለት ድንግል ማርያም ፋዘር ቶማስ ኦብኮ የሚባሉ የምስራቅ ቤተክርስቲያን መምህር ወይም ምሁር አንድ ፖድካስታቸው ላይ አይወዳትም ድንግል ማርያምን ብለው ስለ አንድ ቅዱስ አባት ሁሉ ተናግረዋል። ትንሽ ይሄ ከበድ ያለ አስተያየት ነው አይደለም? ይህን ግን ያሰኘው ምንድን ነው? የአንጾኪያ ትምህርት ቤት ትልቁ የነበረባቸው ቻሌንጅ አንደኛ ትምህርት ቤቱ እነ ንስጥሮስ የወጡበት ማለት በጣም የሚያዳልጥ አይነት ችግር ተፈጥሯል። ከዛ ትምህርት ቤት የዳኑ ከዛ ትምህርት ቤት ወጥተው መትረፋቸው የሚያስደንቅ እንደ ቅዱስ ዮሐንስ አፈወርቅ ደግሞ አባቶች አሉ። ግን ምንድነው ነገረ ማርያም ላይ ሳሳ ያሉበት ምክንያትና የክርስቶስን እንደው ለእመቤታችን ፍቅር ጎድሏቸው አይደለም። ነገረ ማርያም ላይ የሳሱ የሚመስሉት ወይም እመቤታችን ላይ ጨከን ያሉ የሚመስሉት ለምሳሌ የቃና ዘገሊላን ሲተረጉም ቅዱስ ዮሐንስ አፈወርቅ የመስቀል ስር ያለውን የመጨረሻውን ነዋት እናት ነው ልጅን ሲተረጉም ትንሽ ለእኛ የሚጎረብጥ አይነት ትርጉም ነው የሰጠው። ለምንድን ነው ከተባለ የአንጾኪያ ትምህርት ቤት ትኩረት የክርስቶስ አምላክነት ላይ አልነበረም። አምላክነቱን የሚክዱ ሰዎች ጋር አልነበረም ክርክራቸው። ዋነኛ ክርክራቸው ሰውነቱን ትስብእቱን የሚቃወሙ ሰዎችን ነበረ ለመቃወም እና ለመመለስ ሲሞክሩ የነበሩት። ስለዚህ ክርስቶስ ሰው መሆኑን ለማስረዳት በጣም ብዙ ርቀት ሄደው ስለ ክርስቶስ ሰውነት ስለ ትስብእቱ በሚያስረዱ ሰዓት ድንግል ማርያም ወላዲተ አምላክ ናት የሚለው ላይ ሊሳሱ ይችላሉ። ምክንያቱም አምላክነቱ ላይ አልነበረም ትኩረታቸው። እነ ንስጥሮስን የሳቱ በጣም ስበው ሄዱ። እንደነ ንስጥሮስ አይነት ሰዎች ወጡ። ራሳቸውን ጠብቀው ግን በተዋህዶ አምነው የቀጠሉ እንደነ ቅዱስ ዮሐንስ አፈወርቅ ያሉ አሉ። ግን ትኩረታቸው ያ ባለመሆኑ ሂውማን ኤሌመንት ኦፍ ክራይስት ወይም ደግሞ የነገረ ክርስቶስ ሰብአዊ ገጽታው ላይ በማተኮራቸው ነገረ ማርያም ላይ ሳስተው ልናገኛቸው ይችላል። እና በአጠቃላይ ሳጠቃልለው አውግስጢኖስን ቅዱስ ብለው የጠቀሱ በጣም ብዙ ጸሐፊዎች ከእኔም በፊት አሉ፣ አሁንም ሊኖሩ ይችላሉ። ጭራሽ ደግሞ ለሚጠቀሳል የሚሉ ሰዎች አሉ። ይሄ በእውነት በቴዎሎጂ ትምህርት ቤት አካባቢ ወይም ምንም አይነት ቴዎሎጂካል መጽሐፎች ያላነበበ ሰው ካልሆነ በቀር አይደለም በቴዎሎጂ ወይም በመንፈሳዊ ትምህርት ቀርቶ ፊሎዞፊም ሳይኮሎጂም ኢቲክስም ተምረህ ኦግስቲንን ሳትጠቅስ ልትል አትችልም። እና ይሄ አይጠቀስም። ሌላ ኤክስትሪም ነው፣ ስህተት ነው። እሱ በዘመኑ ስህተቶች ሰርቷል። ልክ እንደ ሌሎች አባቶች ሰርቷል። በየትኛውም ጉባኤ አልተወገዘም። ኮት ልናረገው እንችላለን። ግን ወንድሜን የሚያሰናክል ከሆነ በሚለው ሀሳብ እንደ ሊቅ እየጠቀስነው ልንቀጥል እንችላለን። ምስራቆቹ ላይ በጣም ከፍተኛ ክርክር ቅዱስ ነው የሚለው ላይ ያተኩራሉ። የኮፕቲክ ቤተክርስቲያንም ውስጥ ሁለት ወገን እንዳለ ነው። በነገራችን ላይ እንደ አቡነ ሽኖዳ እንደና አቡነ ቢሾ ያሉት ቤተክርስቲያን እስከ ማሰራት የደረሰ አውግስጢኖስ ቅዱስ ነው የሚል አቋም አላቸው። አንዳንዶቹ ደግሞ በጣም የገረመኝ አንድ ጆርናል ላይ የኮፕቲክ ቴዎሎጂካል ጆርናል ላይ የቅድስት ሞኒካ ስህተቶች ብለው የአውግስጢኖስ እናት ለኦግስቲን ስህተቶች ያደረገችው አስተዋጽኦ ብለው ጥናት ሰርተዋል። እና የሚያሳየው ጉዳዩ ለዲስከሽን የተቀመጠ ነገር መሆኑን ነው። ግን በኦሪየንታል ቅዱስ ብላ እየጠራቸው ያለችው የኮፕቲክ ቤተክርስቲያን ብቻ ነች። ሊቅ ብለን ለመቀጠል የተገደድነው በዚህ ምክንያት ነው። መነሻው ግን ይሄ ነው። እየተስፋፋ ያለው ስፒሪቹዋል ኢንፍሉዌንሰርነት እንዴት ይታያል? ስፒሪቹዋል ኢንፍሉዌንሰር ኢንተረስቲንግ የሆነ ቃል ነው። ያው እናንተ የምድር ጨው ናችሁ፣ ብርሃናችሁ በሰው ፊት ይብራ፣ በሰማያት ያለውን አባቴን እንዲያከብሩ መልካሙን ስራችሁን አይተው ብርሃናችሁ በሰው ፊት ይብራ ስለሚል ክርስቲያን በሙሉ ለመላው ዓለም በጎ ተጽዕኖ የሚያሳድር ኢንፍሉዌንስ የሚያደርግ እንዲሆን ነው መጽሐፍ ቅዱስ የሚያስተምረው። ግን ይህ ማለት በአራያነት ነው ማለት በቪዲዮ ፕሮዳክሽን አይደለም። በአራያነት ነው። ጥንቃቄ የሚጠይቅ ጉዳይ ነው። በነገራችን ላይ ጥንቃቄ የሚጠይቀው ምንድን ነው? ማንኛውንም መንፈሳዊ ስራ እኔ ለራሴ ነፍስ መዳን ስል ስሰራው ወይም እያንዳንዳችን ለራሳችን ነፍስ መዳን ብለን ስንሰራው
እኛን አይቶ ሰው አርአያ አድርጎ ይድንበት ከሆነ ያ ለእኛም ነፍስ ለዛም ሰው ይጠቅማል። ነገር ግን ዓላማው ራሱ መንፈሳዊው ስራ የሚሰራበት ዓላማ ለሌሎች ሰዎች አርአያ ለመሆን ከሆነ በጣም አደገኛ ነገር ነው። ማለት ከኔ ተማሩ በሚል አስተሳሰብ ወይም ደግሞ ለሰዎች ምሳሌ ሆኖ ለማለፍ የሆነ ኤግዛምፕል ሴት አድርጎ ለማለፍ እየሆነ ሲመጣ ከተወሰነ ርቀት በላይ እየለመደብን ሲመጣ የምናደርገውን ሁሉ የምናደርገው በሰዎች ሕሊና ተቀርጾ ለመቅረት አይረሴ ለመሆን ወደ መሆን ይመጣና ለሰው ሊታዩ ያደርጋሉ ያላቸው የማቴዎስ ወንጌል ላይ ጌታ 3 ጊዜ ለሰው ሊታዩ ይጸልያሉ፣ ለሰው ሊታዩ ይጾማሉ፣ ለሰው ሊታዩ ይመጸውታሉ ብሎ ግብዞች ብሎ ይጠቀሳቸዋል። ሂፖክራሲ ይሆናል ማለት ነው። ይሄ ቨርቹ ሲግናሊንግ የሚባለው ነገር ማለት እኔ ካንተ እሻላለሁ አይነት መልእክት እንዳያስተላልፍ በጣም ጥንቃቄ ማድረግ ይገባል። ክርስቲያን የሚጸልየው ለእግዚአብሔር ካለው ፍቅርና ምሕረት ከመፈለግ ነው እንጂ ሰዎች እሱን አይተው ጸሎት እንዲጀምሩ አይደለም። ሰዎች እሱን አይተው ወደ ቤተክርስቲያን መሄድ እንዲጀምሩ አይደለም። እና በዛ ማይንድ ሴት ውስጥ እየገባን ከመጣን የምናደርገውን ነገር በሙሉ ምሳሌ ጥሎ ለማለፍ ወርቃማ አባባሎች አበርክቶ ለመሄድ ኮት ለመደረግ እየሆነ ይመጣል እና ጣዕሙንም እያጠፋብን ይመጣል። አቡነ ሺኖዳ በጣም ውብ የሆነ በተለይ እንዲህ አይነት ይሄ መንፈሳዊ ስፒሪቹዋል ኢንፍሉዌንሰር የሚለው ነገር ላይ እንደ አገልግሎት ለመያዝ የሚያስብ ሰው እንደው ይሄ መጽሐፍ ቢያነበው በጣም ይጠቅመዋል ብዬ አስባለሁ። ዘ ሪሊዝ ኦፍ ስፒሪት ወይም የነፍስ አርነት የሚል መጽሐፍ አላቸው አቡነ ሺኖዳ እና መጀመሪያ በጣም ይህንን ያስታወሰኝ ምንድነው መምህር ለመሆን ካለ ፍላጎት ተላቀቅ ብለው ነው የሚጀምሩት። ማለት ሰውን የማስተማር በነገራችን ላይ መምከር ከአንደበት ኃጢአት ውስጥ አንዱ እንደሆነ ታውቃላችሁ። ከአንደበት ኃጢአት ውስጥ አንዱ መምከር። አረጋዊ መንፈሳዊ ምከረኝ ሳይሉት የሚመክር ሰው እንደሚሳደብ ሰው ነው ይላል። እና መምከር ውስጥ የበላይነት አለ። እኔ ካንተ እሻላለሁ አለ። ይሄንን ኃጢአተኛ ዓለም ልታደገው አይነት የሆነ መሳያ ኮምፕሌክስ አይነት ነገር አለ። የበላይነት ስሜት አለ። እሱ በጣም አደገኛ ነው። እና ምከር የሚል ስሜትን ስለማቆም ራሱ ማሪሳቅ እንዴት በጣም ውብ በሆነ መንገድ ይሄ ይስገስጾ ርእስምነ ምሂር ከመምከር ከማስተማር ይልቅ ራስን መገሰጥ ይሻላል። አይ እኔ ካላስተማርኳቸው እንዴት ይድናሉ ብለህ ሰዎችን ለማዳን የምታስብ ከሆነ መጀመሪያ ነፍስህን አድን፣ ራስህን አድን። እንደውም እኔ ሄጄ ካላስታረቅኳቸው እንዴት ይታረቃሉ የምትል ከሆነ ስጋና ነፍስን ቁጭ አድርጋ አስታርቃቸው መጀመሪያ ይላል። ስለዚህ ይሄ የአርአያነት ወይም ለሌላው ኤግዛምፕል ሴት የማድረግ ክርስትና አደጋው ከሆነ ጊዜ በኋላ የአንተ ክርስትና ትርጉም ያጣና ለሌሎች የምታሳየው ነገር እየበዛ ይመጣል። ከሆነ ጊዜ በኋላ የትኛውን ለነሱ ለማሳየት ብለህ እንዳረከው የትኛውን ከልብ እንዳረከው ራስ መለየት አትችልም። ለሰው ሊታዩ ያለው ጌታ ማለት ነው። እውነት እላችኋለሁ ዋጋቸውን ተቀብለዋል በሚል እና ሰው ሲጸልይ እንደመቀረጽ ሲጸልይ ሲመጸውት እንደመቀረጽ እንደዚህ አይነት እንትን አደገኛ ነገር የለም። አንደኛ ዋጋ በምድር ያስቀራል። ሁለተኛ ነገሩ ራሱ ካሜራ ፊት የተደረገ መሆኑ የሚያመጣው ነገር አለ እና ይህንን ልክ ለሌላው አርአያ ለመሆን የሚለውን ሜንታሊቲ ማስተካከል ያስፈልጋል። እንደ ደመና የከበቡን ምስክሮች አሉ ቅዱሳን። ኮት ስናደርግ ለምንድን ነው ቤተክርስቲያን ቅዱስ እንትና እንዲህ ብለዋል ብለን ነው ኮት የምናደርገው? አባቶች የምጠይቁ ከአባው አንዱ እንዲያለ ነው የሚሉት። ወደ ራሳቸው አያመለክቱም፣ አደጋ ስላለው ማለት ነው። ራሳቸውን አርአያ ለማድረግ አሁን ምንድን ነው ምናልባት የዚህ ትውልድ ጾር ሊሆን ይችላል። የሆነን መጽሐፍ አንብቦ ከሆነ መጽሐፍ ሀሳብ ወስዶ ወይም ከሆነ ቅዱስ ታሪክ ውስጥ ወስዶ የራስ አድርጎ ማቅረብ ወይም ደግሞ እኔ ሳስበው አንዳንዴ እንደዚህ ይመስለኛል ብሎ እዛው የመጣለት አድርጎ ሌላውን ኮታ ለማድረግ እንደው እሺ ቢያንስ ቅዱሳኑን እንኳን ግዴ ሌላ ምናምን ፕላጃሪዝም ማለት ያደል ቅዱሳኑን እንኳን መጥቀስ ያስፈልጋል። ምክንያቱም ሪስክ የለውም እነሱን አርአያ ማድረግ። ምክንያቱም እነዚህ ሰዎች ተጋድሏቸውን ፈጽመው ድል ነስተዋል። እኛ የቆምንን ሰዎች ገና እንውደቅ እንነሳ ቁርጣችን ያልታወቀ ሰዎችን ሰው ተደግፎ ተሰብሮ እንዳይቀር ሸምበቆ መደገፍ ነው። መጨረሻዬን ሳያቅ አንድ ሰው እኔ ላይ ቢደገፍ ከዛ በኋላ የሆነ ሳስወድቅ ይዤ ወድቃለሁ ማለት ነው። እኛ ምንም ነን ገና ወአዲ ታውቀ ለነ ከመ ምንተ ንከውን ነገ ምን እንደምንሆን ገና አልታወቀም።
ስለዚህ ማመልከት ያለብን ተጋድሏቸውን የፈጸሙት የቅዱሳን ሕይወት አራያ ሊሆን ይችላል። ስለዚህ የአጠቃላይ ኦርቶዶክሱ ዓለም አባቶች የሚጠቀሱበት ምክንያት፣ ቅዱሳን አባቶች የሚጠቀሱበት ምክንያት፣ የቅዱሳን ሕይወት ምሳሌ ተደርጎ የሚጠቀሱበት ምክንያት አሁን ካሉት ሰዎች ምሳሌ የሚሆን ሰው ጠፍቶ አይደለም፣ ሪስክ ስላለው ነው። የሆነ ሰው በጣም ኤግዛምፕል ተደርጎ የተወሰደ እንደሆን የሆነ ሰዓት የዛ ሰው ሕይወት ከፍ ዝቅ ባለ ቁጥር ይዞት የሚወርደውም የሚወጣውም ነገር እንዳይኖር ማለት ነው። ስለዚህ እንዲህ አይነት አገልግሎት ላይ የሚተጉ ወንድሞች እህቶች እነዚህን ነገሮች በደንብ ያስቧቸው። የመጀመሪያው የነፍስ አርነትን በጣም ማንበብ፣ ዘ ሪሊዝ ኦፍ ስፒሪት በጣም ነው በእውነት ምከር የሚል ሀሳብ አስነጥሶ እንዲወጣ ያደርጋል። እኔ በግሌ በሆነ ዓመት ላይ በጣም ስለጠቀመኝ ነው። ይቅርታ አድርግልኝ እኔ ወንድም እያሉ አቡነ ሽኖዳ ልክልክህን ነው የሚነግሩ በዛ ጽሁፍ ላይ። ማለት እንደው ካስቀየምኩ ይቅርታ፣ እንደው ትንሽ መካሪ መሆን ትፈልጋለህ አይደለ? ሰዎች የሆነ ነገር ይሰማል፣ ስለ ራስ ጥሩ ስሜት ይሰማል፣ የበላይነት ብለው ኢጎ የሚሰባብር አጻጻፍ ነው የጻፉት። ማር ይስሐቅም በተመሳሳይ በጣም ጥሩ አድርጎ ነው የገለጸው። እና ለምንድን ነው በጣም በቅድስና ሕይወት ያሉ አባቶች ምከር የሚል ስሜት የሌላቸው? እንደው ገፍተን ንገሩን ብለን የምንላቸው ለምን? በጣም ጥልቅ እየሆነ ሲመጣ ምን ያህል ሪስክ እንዳለው እየገባው ይመጣል በሰው ሕይወት ላይ እና እኔን ተከትሎ ገደል እንዳይገባ ወደ ማለት ይመጣል። ስለዚህ ማመልከት ያለብን እንደ ደመና ወደ ከበቡን ምስክሮች ነው። ከዛ ውጪ አርአያ ለመሆን ብለን ሳናደርገው ግን አርአያ ሊሆን ይችላል የሆነ ሕይወታችን። ያ በጣም ጥሩ ነው። ስለዚህ አንድ ሰው ዓለሙ ውስጥ ሆኖ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ በዓለም ናቸው እንጂ ከዓለም አይደሉም ብሏል። ስለዚህ የምድር ጨው ናችሁ ወይም የዓለም ብርሃን ናችሁ የሚለው የሚያሳየው በዓለም ሆነን ከዓለም ካልሆንን ዓለም ውስጥ ሆነን በመንፈሳዊ ሕይወታችን የሚታየው በስራ ቦታችን፣ በትምህርት ደረጃችን፣ በንግድ ቦታችን ላይ፣ በሌላ ሕይወት ላይ ስኬታማ ሆነን ሌላውን ሕይወት በአግባቡ እየመራን ግን ክርስቲያን መሆናችን ሌላውን ሰው ኢንስፓየር ሊያደርግ ይችላል እንጂ የሆነ በመንፈሳዊ ሕይወት ውስጥ የታጠረ እኛ መንፈሳዊ ነን እንጂ መንፈስ አይደለም። ስለዚህ በቃ የረገጥነውን ሁሉ ነገር የሄድንበትን ቦታ ሁሉ ዓለም ላይ የሌለን እስኪመስል ድረስ የሆነ አይነት ፐርፌክሽን የማሳየት ግዴታ የለብን። ዓለም ውስጥ ነን፣ በዓለም ነን፣ ግን ከዓለም አይደለም። እንደዛ ሲሆን ለሌላውም ሰው ትምህርት ይሆናል። ለሌላው እንዳይታይ በፈለክ ቁጥር ደግሞ ሰው እንዲታይ ያየዋል፣ እግዚአብሔርም እንዲታይ ያደርገዋል። ለማሳየት ስትሞክር ግን የምፈልገው ውጤት አይመጣ። አንድ አባት እንደውም ፊቱ ብሩህ የሆነ እየበራ ብርሃን እየሆነ ከጸጋ እግዚአብሔር የተነሳ አንዳንድ ሰዎች ቅድስና እንዳለው እያወቁበት መጡ። ከዛ አይ በቃ ከዚህ በኋላ አልወጣም ብሎ ማታ እወጣለሁ ብሎ ቤት ውስጥ ቆየና ማታ ላይ ሲወጣ አካባቢው ብርሃን ሲሞላ ሰው ነጋዊ ብሎ ወጣና የበለጣየው ይላል። ላለመታየት በሞከርክ ቁጥር ነው የምትታየው። ለመታየት ለማሳየት እያንዳንዱን ነገር እያስመዘገብክ ራስን ኮት እንደማድረግ እኮ በጣም የሚከብድ ነገር የለም። ማለት ቅዱስ እንትና እንዲህ ብለዋል፣ መጽሐፍ ቅዱስ እንደዚህ ይላል፣ ሐዋርያው እንደዚህ ይላል በማለት ፈንታ እኔ ሳስበው እያሉ ሁሉን ነገር ራስን ኮት ወደ ማድረግ ከተመጣ በጣም አደገኛ ነው እና ይህን ጥንቃቄ በማድረግ የምድር ጨውነትን ስራ ግን መስራት በጣም አስፈላጊ ነው። ወደ እግዚአብሔር፣ ወደ መጽሐፍ ቅዱስ፣ ወደ ቃሉ፣ ወደ ቀደሙ አባቶች፣ ወደ ታላላቅ ወንድሞች ወደ አንዱን እየመራ ከአሁ አንዱ እንዲህ ያለ አባ ገሌ እንዲህ ያለ እያለ ከሱ የቀደመውን እያከበረ እያመሰገነ ነው ቤተክርስቲያን እዚህ የደረሰችው። እና እኔ ሲበዛው እዚህ የትንቢተ ኢሳይያስ ምዕራፍ 14 ላይ ሰይጣን እኔ የሚልበታል። በተለይ እንግሊዝኛው ያው አይ የሚለው እንትን ስላለ በአንድ አረፍተ ነገር 5 ነው 6 እኔ ይላል እና ኮት የምናደርገውም እኛን ከሆነ የምናስተምርበት ገጠመኝም የኛ ከሆነ ሁሉ ነገር የኛ ከሆነ በጣም አደገኛ ነው። እንደ ደመና የከበቡልን ምስክሮች መዘንጋት ይሆናል። ከዛ ውጭ በጣም ጥሩ ነው፣ በጎ ዓላማ እስካለው ድረስ ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የማይጠየቅ ጥያቄ የሚባል አለ? የጥያቄ መጥፎ የለውም፣ የመልስ ነው መጥፎ ያለው። በእርግጥ ጥያቄዎችን በሶስት መልኩ ነው መልስ የሚያገኙት። አንደኛው በእውቀት የሚመለስ ጥያቄ አለ። ማለት መጽሐፍትን በመጥቀስ የአባቶችን ትምህርት በመጥቀስ እንዲህ ነው ተብሎ በእውቀት የሚሰጥ መልስ አለ አንደኛው።
ሁለተኛው በህይወት የሚመለስ መልስ አለ። በህይወት የሚመለስ መልስ ማለት አንዳንዴ ኖሮ ካልገባው የማይገባው መልስ ማለት ሰው ሆኖ ሲያየው፣ ለምሳሌ ህፃናት ሆነን የምንጠይቃቸው ብዙ ጥያቄዎች ስናድግ ነው የተመለሱልን። በቃ አንተ ልጅ ስለሆንክ ነው ስላልገባ ነው ተብለን ያለፍናቸው ቆይተን የገቡናል። ሶስተኛው በሞት የሚመለስ መልስ አለ። ስንሞት የሚገቡን ነገር አለ። አሁን ከእውቀት ከፍለን እናውቃለን እንዳለ ቅዱስ ጳውሎስ። ከሞትም በኋላ ግን የእውቀት ተከፍሎ ነፍስ አዋቂ ስለሆነች ለባዊት ስለሆነች በደንብ ነው የምናውቀው። ኃጥእ ሆንክ ጻድቅ ሆንክ እውቀት ላይ ችግር አይኖርም። ስለዚህ ለምሳሌ ነፍስ እንዴት ነው የምትወጣው የሚለውን የመጀመሪያ እናውቃለን። ነፍስና ስጋ ስትለያይ እናውቃለን አይደል? ልክ እንደዛ ሞት ምንድን ነው፣ ከሞት በኋላ ምንድን ነው ያለው ለሚለው አብዛኛው ጥያቄ በሞት ነው የሚመለሰው። ከዛ መልስ ያሉትን ግን በመጽሐፍት ስላሉ ጉዳዮች መልስ የሚሰጥባቸው አሉ። ልንመልስ የማንችላቸውና አለማወቃችንን ተናግረን የምንመልሳቸው አሁን የፍትሐ እግዚአብሔር ጉዳይ፣ የእግዚአብሔር ባህሪ ጉዳይ፣ እነዚህ ጉዳዮች ምን ያህል እንደማናውቅ ነው መጽሐፍ ቅዱስ። ለምሳሌ መጽሐፈ ኢዮብን ስናነብ ከእግዚአብሔር የተሰጡት አብዛኞቹ መልሶች የኢዮብን ሊሚቴሽን ነው የሚያሳዩት። አንተ በዚህ ጉዳይ ምን ታውቃለህ ነው የሚለው እግዚአብሔር። መጽሐፈ ዕዝራ ሱቱኤል ላይ ኡራኤልና ዕዝራ ሲነጋገሩ የቅዱስ ኡራኤል መልስ አንተ ምን ታውቃለህ ነው። ኤርምያስም እንደዚሁ ፍትሐ እግዚአብሔር ጥያቄ ጠይቆ ከፈረስ ጋር ሩጥ ተባለ አልቻለም፣ ከሰው ጋር ሩጥ ተባለ አልቻለም፣ የሰውን ባህሪ ያላወቅ የእግዚአብሔርን ባህሪ እንዴት ታውቃለህ ነው። አንዳንድ ጥያቄዎቻችን የሚመለሱት አለማወቃችንን በመንገር ነው እና በዛ መልኩ ሊመለስ ይችላል። አውግስጢኖስ ምን ይላል? ጌታ ሆይ አንድ ሰው መልስ አግኝቶ አንተን ከሚያጣ አንተን አግኝቶ መልስ ቢያጣ ይሻላል ይላል። ስለዚህ አንዳንድ ከመልሶች በላይ የሚያሸንፍ እምነት አለ ማለት ነው። ይኸው ሊቅ በሌላ ቦታ ምን ብሏል? እምነት ማለት ያላወቅከውን ነገር ያላየኸውን ነገር ማመን ነው። እምነት ማለት ያላየኸውን ማመን ነው። ሽልማቱ ደግሞ ያመንከውን ማየት ነው ይላል። ስለዚህ በማመን ውስጥ ስንሆን የሚመለሱልን ደግሞ ጥያቄዎች አሉ። አንዳንድ መጀመሪያ አምነን ነው የሚመለሱልን እንጂ አይተን እንመነው አንል። ሐዋርያቱ ተአምር ያዩት አምነውበት ነው። አምነው ተአምር አዩ እንጂ ተአምር አይተው አላመኑ እንደምንለው ማለት ነው። ስለዚህ አንዳንድ ጥያቄዎች በእግዚአብሔር በማመን ውስጥ ስንሆን ጥያቄዎቹ ያንሳሉ። በነገራችን ላይ አንዳንድ በጣም ያስጨነቁን ጥያቄዎችን ጸሎት ስናደርግ እንደሚጠፋ ታውቃላችሁ። ጥያቄው ፓወሩን ያጣ ከመልሱ በላይ ባለቤቱን ማግኘት ስለሚበልጥ ማለት ነው። አንዳንድ ደግሞ በእውቀት ማይብራሩ ግን በኤክስፒሪየንስ የሚብራሩ ፊል ስታደርገው የምትረዳው ጥያቄዎች አሉ። ስለዚህ በአጠቃላይ በቤተክርስቲያናችን ጥያቄ መጥፎ አይደለም። ይጠየቃል፣ ይመለሳል። መልስ ነው ብዙ ጊዜ መጥፎ ሊሆን የሚችለው እንጂ ከጥያቄው ይልቅ ማለት ነው። አትጠይቁ የሚል አይደል። እንደውም ያልጠየቅነውን ጥያቄ አብዛኛው የቤተክርስቲያናችን የትርጓሜ ስልት ከጥንት ጀምሮ የነበሩት አባቶች ሰው ያልጠየቀውን ጥያቄ ቢጠይቅ ቢሆንስ እንዲህ ቢሉ ብለው ቀድመው ጠይቀው ያልጠየቅነውን ሁሉ ነው የሚመልሱት። እንደውም ጭንቅላታችንን ያሰፋዋል፣ የመጠየቅ እንትናችንን ይከፍተዋል ማለት ነው። በዚህ መልኩ ቢታይ ጥሩ ይመስለኛል። የግብፃውያን ጳጳሳት ትምህርት ላይ ጳጳሳቱ ኢትዮጵያውያንን በደሉን ብለን በደላቸውን አልተጋነነም ወይ? ግብፃውያን ጳጳሳትን በተመለከተ ትንሽ አልበዛም ወይ? በጣም የተጠቂነት ወይም የቪክቲምሁድ ነገርና ትንሽ ለኢትዮጵያ ያደላ አይመስልም ወይ ለሚለው አይመስልም። እውነት ለመናገር እኔ እንደውም እነሱ የጻፉትን እንዳለ ላለመናገር ነው የሞከርኩት። በነገራችን ላይ እንደ ምንጭ በዚህ ጉዳይ በደንብ ማንበብ ለምትፈልጉ በእኛ ሀገር ጥቂት ሰዎች ናቸው በዚህ ጉዳይ ላይ የጻፉት። ብፁዕ አቡነ ጎርጎርዮስ መጽሐፍ አጣቅሰው በደንብ ጽፈዋል። አራቱ ኃያላን የሚል መጽሐፍ የዲያቆን ዳንኤል ክብረት ብታነቡት በጣም ጥሩ ነው። በበጎ የተነሳ የጳጳሳቱ ታሪክ ማለት ነው። ሌሎችም ያው ካቶሊካውያንም ሆነው የጻፉ አሉ በዚህ ጉዳይ ላይ። ክላሲክ ወደሆነው ደግሞ ስንመጣ የግብፃን ጳጳሳትን በኢትዮጵያ የሚለው ላይ ባያተኩርም ግን የሚያነሳው የሳዊሮስ ዘስሙናይን የሚባለው የጳጳስ ነው። በእኛ ቤተክርስቲያን ሌሎች መጽሐፍት የእሱን መጽሐፍ እንጠቀማለን። ግን አንዱ የፓትሪያርኮችን ዜና ህይወት ጽፏል። ሂስትሪ ኦፍ ፓትሪያርክስ ማለት ነው። እና እዛ ላይ ወደ ኢትዮጵያ የሚላኩትንም ወደ ኑቢያ የሚላኩትንም ሜትሮፖሊታንስ ወይም ጳጳሳት ጉዳይ በደንብ ጽፎታል። ከዛ ውጭ ሂስትሪ ኦፍ ፓትሪያርክስ በኮፕቲክ ቸርች የታተሙት መጽሐፍት ጥሩ በኮፕቲክም በውጭ አጥኚዎችም የተጻፉት ጥሩ መረጃዎች አሉ። እና
እውነት ለመናገር እኔ ቪዲዮ ላይ አንዳንዱን ለቤተክርስቲያኒቱ ክብር ለግብፅ ቤተክርስቲያን ክብርም በሚል የተውኳቸው ከዚህ የከፉ የተፈጸሙ በደሎች አሉ። ለምሳሌ በ1624 ላይ አጼ ሱስንዮስ አክሱም ላይ ያደረገው ንግግር አለ። እኔ አልደግመውም፣ እዚህ ቪዲዮም ላይ አልደግመውም፣ እዛኛውም ላይ አላነሳሁትም። ማለት ካቶሊክ ለምን ሆንክ ለሚለው ጥያቄ ጀስቲፋይ ለማድረግ ግብፃን ጳጳሳትን እሱ ከልጅነቱ እስከ እውቀቱ ድረስ የመጡትን ግብፃን ጳጳሳት ነው የጠቀሰው የ17ኛው ክፍለ ዘመንና በጣም ዘግናኝ ታሪክ ነው ሱስንዮስ የሚያነሳው እንዲያረጉ የሚለው ማለት ነው። እና ያው ምንም ቢያረጉ ለእንትን ምክንያት አይሆንም፣ ለእሱ ሃይማኖት መቀየር ምክንያት አይሆንም፣ የእነሱ ግላዊ ህይወት ስለሆነ ማለት ነው። ግን ከዚህም የከፋ እኔ በዚህ ቪዲዮ ላይ አድሬስ ያላረኳቸው በጣም አሰቃቂ ወንጀል ሊባሉ የሚችሉ ነገሮች የሰሩ ጨርሶ መነኮሳት ያልሆኑ ምንኩስናቸውን የማያከብሩ ሰዎች መጥተው ብዙ የማይሆን ነገር አስተምረው ሄደዋል እና እንደውም አሳንሸዋለሁ። ከገባንበት ብዙ ነው ያለ፣ ግን በጎ ነገሩ ደግሞ የዛኑ ያህል ስለሚበልጥ በጣም መልካም ነገርም ስላለ በዛ መልኩ ነው የምናየው። ከዛ ውጭ ግን ከተጽዕኖ መላቀቅ ስላለብን ነው። በተወሰነ መልኩ ምንድን ነው አንድ አባባል አለ፣ ዶሮ ጫጩት እንደተፈለፈሉ ከእናታቸው ጋር ስለሚሆኑ አታችመንት የሚኖራቸው በተፈለፈሉ ሰዓት የሚያገኟት እሷን ስለሆነ ከእሷ ጋር ነው። ግን ለምሳሌ ጫጩቶቹን አምጥተህ አንድ ሰውዬ እግር ስር እንደተፈለፈሉ ብታስቀምጣቸው ከዛ ሰውዬ አጠገብ ስለሆነ የመፈልፈያቸውን ጊዜ ወይ የልጅነታቸውን ጊዜ ያሳለፉት ያን ሰውዬ እየተከተሉ ይኖራሉ ይባላል። እና በተወሰነ መልኩ ለሁሉም ነገር ምስክር አድርገን እነሱን የማቅረብ ተጽዕኖ የመጣብን እቺ የተፈለፈለ ጊዜ ከዶሮ ጋር ያሳለፈ ጫጩት አይነት እንትን አለ። ለምንም ነገር ጀስቲፋይ አድርገን እነሱን መጥቀስ እነሱ እንዲላሉ የሚለው ተጽዕኖ በጣም ትንሽ የቤተክርስቲያኒቱን ልልና የሚነካ ስለሆነ ከዛ አንጻር ይታይ። ከዛ ውጭ ግን የማይካድ የእናትነት ሮል አላት። ብፁዕ ቅዱስ አቡነ ጳውሎስና ብፁዕ ቅዱስ አቡነ ሽኖዳ ታስታውሱ ከሆነ ከሆነ ዓመት አለመግባባት በኋላ ሁለቱ አብያተ ክርስቲያናት እርቅ በፈጸሙ ጊዜ በእነ አቡነ ሀያት ወይም በእነ አባ ገብረ ሕይወት ጥረትና ልፋት ማለት ነው ሁለቱ አብያተ ክርስቲያናት አንድ ሆነዋል። በሆኑ ጊዜ አንደኛው የተፈራረምነውን ውል ብታነቡት ሲጀምር ምንድነው የሚለው? ሁለቱ አብያተ ክርስቲያናት የግብፅና የእስክንድሪያ ቤተክርስቲያን የኢትዮጵያ ቤተክርስቲያን በማንኛውም ቦታ ሲጠቀሱ መጀመሪያ የግብፅ ቤተክርስቲያን ትጠቀስ እንደ እናትነቷ የእናት ቤተክርስቲያንነቷን ለማክበር ማለት ነው። አንድ ሰው መናገር ሲጀምር መዘርዘር ሲጀምር መጀመሪያ የግብፅን ጠቅሶ ነው ወደ ኢትዮጵያ መጥቀስ ያለበት ተብሎ ነው የተፈረ። ይሄ አክብሮት ነው፣ የእናትነትን ሚናዋን ላለመሳት ነው። ከዛ ውጭ ግን እኔ እንደው በጣም አለዝቤው ነው እንጂ በዚህ ጉዳይ ላይ በደንብ ሪሰርች አድርጋችሁ የሞከራችሁ ሰዎች ካላችሁ ወይም ብታደርጉ በጣም ለጆሮ የሚከብዱ በጣም ከባድ ነገሮች ተከስተዋል። ግን ደግሞ የተከፈለውንም ዋጋ ቤተክርስቲያኒቱ ያለፈችበትንም ውጣ ውረድ ስለሚያሳይ እንደው ለስለስ አድርገን ለማየት ሞክረናል። ስለ ነገው የቤተክርስቲያን አገልግሎት ምን ታስባለህ? እንግዲህ የቤተክርስቲያን አገልግሎት የነገውን እግዚአብሔር ነው የሚያውቀው። ግን ብዙ በጎ ነገሮች፣ ብዙ ተስፋ የሚሰጡ በጣም መልካም ነገሮች አሉ። ትናንት ያልነበሩ ድሎች አሉን። በነገራችን ላይ ይሄ ትውልድ አንድ ባለዳ የሚያደርገን ነገር ምንድን ነው? ትናንትና የቤተክርስቲያንን አስተምህሮ ለማንበብ ታሪካዊ ጥናት ለማድረግ ወይ ምናምን ቢፈለግ በጣም ብዙ ኪሎ ሜትር ተጉዞ በጣም ብዙ ነገር አድርጎ ነው፣ በቋንቋ ገደብ ምክንያት ማለት ነው። ለምሳሌ ፖርቹጋሎች ኢትዮጵያ ውስጥ የነበራቸውን ቆይታ ለመጻፍ የቀደሙት የታሪክ አጥኚዎች ኢትዮጵያውያን ምሁራን ማለት ነው እንትን ድረስ ሄደው ፖርቹጋል ድረስ ሄደው ቋንቋ ተምረው በፖርቹጊዝ ከዛ በኋላ ተርጉመው ለመጻፍ ይገደዱ ነበር። አሁን በዚህ ዘመን ቢሆን ፖርቹጊዝ ማወቅም አያስፈልግም። በትክክል መተርጎም የሚችሉ ብዙ አፕሊኬሽኖች አሉ። በጉግል መገላገል የምንችለው ነገር ነው። እንደ ትናንት ብራና ፍለጋ መከራ ማየት የለብንም። ዲጂታል እንትኖች አሉ እና በጣም በርካታ እድሎች በፊት ያልነበሩ አሁን ግን ያሉ በጣም በርካታ እድሎች አሉ። ስለዚህ ብዙ ከተሰጠው ብዙ ይጠበቅበታል ስለሚባል የቤተክርስቲያን አገልግሎት ከትናንት የተሻለ መሆን የሚችልባቸው በጣም በርካታ እድሎች አሉ፣ እየተጠቀምንባቸው ከሆነ ብዙ ውጤት የሚያመጡ። ከዛ ባሻገር
የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል ዳዊት። አገልግሎታችን የእግዚአብሔር ሐሳብ መሆኑን ቼክ ማድረግ አለብን። መንፈሳዊ አገልግሎት ላይ ያለን ሰዎች ሁልጊዜም የእግዚአብሔር ሐሳብ ምንድን ነው? የእግዚአብሔርን ሐሳብ ማን ይመረምረዋል? እኛ አንመረምረውም። ግን ፈቃዱና ሐሳቡ ምን እንደሆነ ደግሞ ራሱ ነግሮናል። የፈቃዱን ምስጢር አስታውቆናል እንዳለ ቅዱስ ጳውሎስ ማለት ነው። የእሱ ፈቃድ ምንድን ነው? ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ነው የእግዚአብሔር ፈቃድ። ስለዚህ የምናገለግለው ማንኛውም መንፈሳዊ አገልግሎት አንደኛ ሰዎች ሁሉ እንዲድኑ መንገድ ይጠርጋል ወይ? ቼክ የምናደርግበት ሊስት ማለት ነው። አገልግሎቴ ሰዎችን ወደ እግዚአብሔር መንግስት ወይም ወደ መዳን ያመጣል ወይ? አንደኛው ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ። ሁለተኛ ሰዎችን የማያውቁትን ነገር እንዲያውቁ የሚያደርግ አገልግሎት ነው እያገለገልኩ ያለሁት። ይሄን ካረግን የእግዚአብሔርን ሐሳብ እያገለገልን ነው። ሁለት ነገር፣ መዳንና እውቀት። የፈለገ ምሁር ብትሆን፣ የፈለገ ብታነብ፣ ሊቅ ብትሆን፣ ባሪያዬ በእውቀቱ ብዙዎችን ያጸድቃል እንደሚለው የእኛ እውቀት ለሆኑ ሰዎች መዳን ምክንያት መሆን ካልቻለ እውቀት ያስታበያል፣ ፍቅር ግን ያንጻል ነው ያለው ቅዱስ ጳውሎስ። በቃ እንደተኮፈስክ ትሞታለህ፣ በሰማይ ቤት ያንተ እውቀት ምንም አይሰራም፣ ሁሉም እኩል ነው የሚሆነው። ስለዚህ ምድር ላይ ያነበብናትንም ያወቅናትንም ትንሽም ትሁን ትልቅ ማለት ነው በንባባችን በእውቀታችን ብዛት እየተመሰጥን መቀጠል አንችልም። ባለችዋ ትንሽ እውቀት የተሰራው ስራ ነው ማተር የሚያደርገው። ያ ደግሞ ምንድን ነው ስራው? የእግዚአብሔር ሐሳብ ምንድን ነው? ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ማድረግ ነው። ወይ በእኔ ምክንያት ወደ እግዚአብሔር መንግስት ሰው መግባት አለበት በማውቃት ትንሽ ነገር፣ አለዚያ ደግሞ እውቀት አግኝቷል ወይ? ሁለቱም ግን ለመዳን ምክንያት ነው የሚሆነው። ይህ ከሆነ የእግዚአብሔርን ሐሳብ እያገለገልን። ከዛ ውጭ ያለው አገልግሎት ግን ወይም የአገልግሎት ኢኒሽቲቭ ምክንያት ግን ዋጋ የሚያሰጥ አይደለም። እግዚአብሔርም አያግዘንም። በነገራችን ላይ ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ሰማይ ከምድር እንደሚርቅ የራቀ ነው ብሎ ነው ሚተዋል። ከእሱ ሐሳብ ጋር አላይን እንዲያደርግ ጥረት ማድረግ አለብን። እንደ ውስጣችን ሌላ ነገር ኢንቴንሽን ቢኖረውም ስጋዊ ፍላጎት ቢኖረንም ስጋዊ ከንቱ ውዳሴ ፈልገን የሚሆን ጥቅም ፈልገን ቢሆን ግን እንደምንም ያንን ተቋቁመን የእኛ አገልግሎት እግዚአብሔር እንዲደረግ ከሚፈልገው ነገር ጋር እንዲገጥም መጣር አለ። ከዛ በኋላ ተአምር ነው የምናየው። ምክንያቱም የእግዚአብሔር ሐሳብ ስለሆነ የሚያስቆመው ምንም ነገር ስለማይኖር ማለት ነው። እግዚአብሔር ፊት ለመቆም ማንቸገርበት ይሆናል በዚህ ጉዳይ ስንጠየቅ ማለት ነው። ስለዚህ አገልግሎቴ የእግዚአብሔር ሐሳብ አለበት የሚለውን በጣም ማሰብ ይገባል። ከዛ ውጭ የኢትዮጵያ ቤተክርስቲያን በጣም ብዙ እድሎች ያሏት ቤተክርስቲያን ናት፣ ያሉባት ቤተክርስቲያን ነች። ብዙ ነገር ለማገልገል ለሚፈልግ ሰው በቃ የማያልቅባት ቤተክርስቲያን ነች እና በጣም ከጥልቀቷ ከባህሩ ብዛት የተነሳ እውነት ለመናገር በትንሹ በአንድ ባልዲ ተቀርቶ በሚረጨው ነገር ብዙ ሰው ማዳን የሚቻልባት ካለው ውቅያኖስ አንጻር። ይሄ ማለት ምን ማለት ነው? በጣም መንፈሳዊ ቤተክርስቲያን ነች። መንፈሳዊት ነች። በጣም መንፈሳዊት ማለት በጣም ጸሎተኛ ቤተክርስቲያን ነች። 24 ሰዓት የምትጸልይ ቤተክርስቲያን ነች እና በጣም ይቅርታ ግን በዚህ ደረጃ ዲቮሽን ያለው ከእግዚአብሔር ጋር ማንም የለም። በዓለምም በሀገርም ሊባል ይችላል። 24 ሰዓት የምትጸልይ እኔ ብበላ ከዚች ቤተክርስቲያን ልጆች እኔ አሁን እየበላው እያለ ግን እየጾመ ያለ ሌላ ልጅ አላት። ስለዚህ እንደ ቤተክርስቲያን ጾም አታቋርጥም። እንደ ቤተክርስቲያን ጾም አታቋርጥም። እዚህ ሲመሽ እዛ ቢነጋ የሆነ ሰው ጾም ላይ ነው ያለው፣ የሆነ ሰው እየጸለየ ነው ያለው። እንደ ቤተክርስቲያን እንደ ህብረት ስታዩት በጣም መንፈሳዊነት፣ ምናኔ፣ ቅድስና፣ ስነ ጽሁፍ፣ ስነ ስዕል፣ ዜማ እና አሁንም በእውነት መረዳት ከቻልንና ቤተክርስቲያን ምን ያህል ፕሮፋውንድ እንደሆነ ያለን ነገር በደንብ መረዳት የቻልን እንደሆን ከዚህ ቤተክርስቲያን ፊት ማንም ሊቆም አይችልም እና የነገውን አገልግሎት ተስፋ የማደርገው ቤተክርስቲያንን ከነሙሉ ገጽታዋ፣ ከነሙሉ እውቀቷ፣ ከነሙሉ መንፈሳዊነቷ፣ ከነሙሉ ቅድስናዋ ጎልታ እንድትታይ ማድረግ ከተቻለ አንበሳን አትዋጋለትም። የታሰረ አንበሳን ከምትዋጋለት ፍታው ይባላል። አውግስጢኖስ ነው ያለው። ልክ ትሩዝን ለመግለጽ ነው እሱ። ትሩዝ ዲፌንድ ሳይፈልግም ራሱ ትሩዝ ራሱን ዲፌንድ ያደርጋል ማለት ነው። ዊችዝ ትሩዙን ሪቪል አድርገው ለማለት ነው እንጂ ቅበተ እምነት አትስራ ማለት አይደለም። አንዳንዶች በዚህ መንገድ አንደርስታንድ ያደርጉታል። እንደዛ አይደለም። ስለዚህ የሚፈታ ውበት፣ የሚፈታ እውቀት፣ የሚፈታ ቅድስና አላት እንዳንበሳ የታሰረ ማለት ነው። ያንን መረዳት ከቻልን ይቺ ቤተክርስቲያን
ለብዙዎች መዳን ምክንያት ትሆናለች። ከመጨቃጨቅም ከመከራከርም ከመፎካከርም ያልፍና ሌሎችን እናታቸው ነች። ለሁሉም ለሚጠሏትም ለሚወዳትም እናታቸው ነች ቤተክርስቲያን። ስለዚህ የእናትነት ሚናዋን ለመጫወት እድል የሚሰጣት ግን እናት መሆኗን የሚያሳይ ነገር መስራት የቻለን እንደሆን ነው እና ይሄ ነው ስለ ነገው ቤተክርስቲያን የሚሰማኝ ስሜት። እንግዲህ የዩቲዩብ ቻናል ላይ ትምህርት ከጀመርን እንግዲህ ወደ 2 ወር ገደማ ሆኖናል። በአስተያየቶቻችሁ በማየት በጥያቄዎች በመመለስ በመሳተፍ እና በሌላውም መልኩ አብራችሁን ስለቆያችሁ እጅግ ነው የማመሰግነው። በቀጣይ የጀመርናቸው በጣም በርካታ ትምህርቶች አሉ። ያልጀመርናቸው ደግሞ በጣም በርካታ ይዘቶች አሉ። እነዛን ይዘን እንመለሳለን ከ3 ሳምንታት እረፍት በኋላ ማለት ነው። እስከዛ ድረስ የነበሩትን ቪዲዮዎች ያልተመለከታችሁ ሰዎች እንድትመለከቷቸው፣ እንድትወያዩባቸው፣ አስተያየቶቻችሁን እንድትለግሱ ጠይቃለሁ። በጸሎት እንድታስቡኝም ጠይቃለሁ። እግዚአብሔር ይስጥልኝ።